ሰላም እንዴት ናችሁ? እንኳን ወደ ቀሰም አካዳሚ እንግዲህ ያው በድጋሚ በሰላም መጣችሁ። ስለዚህ የዛሬው ሌሰናችን እንግዲህ ማቴማቲክስ ፓይለት ኤግዛም ፓርት 2 ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ሁልጊዜም እንደምንለው ቀሰም አካዳሚ ከሃይ ስኩል እስከ ካምፓስ ላሉ ተማሪዎች የተለያዩ ኖቶችን የተለያዩ እንግዲህ ቲቶሮችን እንደዚሁም ደግሞ አሁን በዩቲዩብም ሳይቀር እንግዲህ ቪዲዮዎችን እየሰጠ የበኩሉን የሚወጣ እንግዲህ አካዳሚ ነው ማለት ነው። ስለዚህ ይሄኛው ያው ዩቲዩብ ቻናላችን ነው። ወደ ፓርት 2 ከመሄዳችን በፊት ፋሚሊ ያልሆናችሁ ልጆች ፋሚሊ መሆን ትችላላችሁ ሰብስክራይብ በማድረግ። ቀጥሎ ደግሞ አሁን ይሄኛውን ፓርት 2 እንግዲህ ከ30 እስከ መጨረሻ ያለውን ጥያቄ ነው የምንሰራው። ፓርት 2 ፓርት 1ን ያላያችሁ ልጆች ካላችሁ ዲስክሪፕሽን ስር ሊንክ እንዳስቀምጥላችኋለሁ እዛ ስር ገብታችሁ ማየት ትችላላችሁ ማለት ነው። ኔክስት ደግሞ ማለት ነው ሌሎች ሳብጀክቶችን የሶሻል ወይም የናቹራል ፓይለት ኤግዛም እንሰራላችኋለን። እነሱ ደግሞ ቶሎ ልክ እንደሰራን እንደሚደርሳችሁ ከፈለጋችሁ አሁንም በድጋሚ እንግዲህ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ በማድረግ ፋሚሊ ሁኑ እንላለን ማለት ነው። አሁን ቀጥታ ወደ 31ኛው ጥያቄያችን ነው የምንገባው ማለት ነው። እሺ 31ኛ ጥያቄያችን ምን ይለናል? a local importer imports jackets and coats from a company ይለናል። የሆነ ሎካል ኢምፖርተር ማለት የሆነ አስገቢ ማለት ነው። የሆነ ሰውዬ ቢኖር ወይም ነጋዴ ቢኖር አክቹአሊ ሴት ነች። ስለዚህ ምን ኢምፖርት ታደርጋለች ማለት ነው? ጃኬት እና ምን ኮት ኢምፖርት ታደርጋለች ከሆነ ካምፓኒ ማለት ነው። then she has at most ብር 240 ሺህ ብር አላት። ማክሲመም እንግዲህ ይሄንን ኮቱን ጃኬቱ ምናምን ልገዛ የምችለው 240 ሺህ ብር ነው ማለት ነው ያላት። ከዛ በላይ በቃ አፎርድ ማለት ወይም ማውጣት አችልም ማለት ነው። and has two borders which have a capacity to contain at most 100 pieces ይለናል ማለት ነው። እነኚህ ደግሞ እንግዲህ የሚይዙት 100 pieces ነው 100 piece ነው የሚይዙት ማክሲመም ማለት ነው። she imports each coat by ብር 3000 and each jacket by 2000 ይለናል ማለት ነው። by ብር 2000 ያ ማለት ምንድነው? እንግዲህ ኮቱን አንዷን ኮት በስንት ነው? በ3000 ብር ነው ኢምፖርት የምታደርገው። ሌላኛውን ኮት ደግሞ በስንት ሺህ ብር ነው የምታደርገው? ጃኬቱን በ2000 ብር ነው። if x represents the number of coats and y represents the number of jacket then which one of the following inequalities represent the situation ነው የሚለን። ስለዚህ which is እንግዲህ linear programming question አይደለ? ስለዚህ ምን እናደርጋለን? አሁን ሪስትሪክሽኑን እናውጣ። that means constraint የምንለው ማለት ነው። ስለዚህ የመጀመሪያው ስቴፓችን የሚሆነው ምንድነው ማለት ነው? ያው ሊሚቴሽኑን ማውጣት ነው። ሊሚቴሽን ሁለት ሊሚቴሽን ነው ያለባት እቺ ሴትዮ። የመጀመሪያው ሊሚቴሽን ብር ነው። ከ240 ሺህ ብር በላይ ማውጣት አችልም ማለት ነው። ሁለተኛው ሊሚቴሽን ደግሞ ማስቀመጫ ኮንቴን ካፓሲቲ ማለት ነው። ኮቱን ምናምን ማስቀመጫ ነው። that means ማክሲመም 100 ፒስ ነው መያዝ የምችለው። ለምሳሌ 50 ጃኬት እና 50 ኮት ሊሆን ይችላል። 60 ኮት እና 40 ጃኬት ሊሆን ይችላል። ዞሮ ግን ማክሲመም 100 ነው ማለት ነው። ስለዚህ የመጀመሪያው ለምሳሌ በፒስ እናስቀምጠው የጃኬቱ ኤክስ ምንድነው ሪፕሬዘንት የምታደርግልን ኮቱን አይደለ? ስለዚህ የኮቱ ብዛት ሲደመር የጃኬቱ ብዛት ግድ ከስንት መብለጥ የለበትም ማለት ነው? ከ100 መብለጥ የለበትም ማለት ነው። ስለዚህ ማክሲመም 100 ነው፣ አለበለዚያ ከ100 ማነስ አለበት። ሁለተኛው የሚሆነው ደግሞ የብር መጠን ነው። 240 ሺህ ብር ነው ያላት። ስለዚህ ለምሳሌ አንዷን ኮት በስንት ሺህ ብር ነው የምገዛው? በ3000 ብር። ኮት ደግሞ በኤክስ ነው ሪፕሬዘንት የሚሆነው። ስለዚህ አንዷን ኮት በ3000 ብር እየገዛች እንግዲህ የፈለገችው ለምሳሌ አንድ ኮት እና 99 ጃኬት ልገዛ ትችላለች እንደፈለገችው ነው። 3000 ኤክስ ሲደመር አንዱን ጃኬት ደግሞ በ2000 ብር አይደለ? ስለዚህ 2000 ምን እንላለን ማለት ነው? ዋይ ይሄ ተደማምሮ ከብሩ ጋር ለምሳሌ ይሄኛው 2 ቢሆን ይሄኛው ደግሞ 98 ቢሆን ከስንት መብለጥ የለበትም? ከ240 ሺህ ብር መብለጥ የለበትም። ስለዚህ less than or equal to 240 ሺህ ብር እንላለን ማለት ነው። ይሄኛው እንግዲህ ሊሚቴሽኑ ነው። ያው እንደሚታወቀው ነን ኔጌቲቭ ኮንስትሬንት አሉን አይደለ? that means x is ያው ጃኬቱ ኔጌቲቭ አይሆንም ኮቱ፣ እንደዚሁም ደግሞ ጃኬቱም ኔጌቲቭ አይሆንም ማለት ነው። ስለዚህ እንደዚህ አድርገን እንጽፋለን ማለት ነው። which is እንግዲህ በጣም ቀላል የሆነ ጥያቄ ነው ዋንስ ጥያቄውን በደንብ ከተረዳ ነው ማለት ነው። ሶ መልሳችን እንግዲህ x + y less than 100 3000 x ሲደመር 2000 y less than 240 ሺህ ብር። ከዛን በኋላ ነን ኔጌቲቭ ኮንስትሬንቶችን እንደዚህ እናስቀምጣለን ማለት ነው። ሶ that the answer should be እንግዲህ a ማለት ነው። a ላይ ያለው ነው ይሄኛውን በደንብ የሚገልጽልን ማለት ነው። እሺ ወደ 32ኛው ጥያቄያችን እናልፋለን። which is እንግዲህ ትራይጎኖሜትሪክ
ከዛ የወጣ ከትራይጎኖሜትሪክ ፋንክሽን የወጣ ነው which of the following is equal to sin እንግዲህ 765 ዲግሪ ነው ይሄኛውን ለመስራት ኮተርሚናል የሚባል ነገር አለ አይደለ ስለዚህ ኮተርሚናሉን መፈለግ አለብን ኮተርሚናል የምንለው ኖርማሊ እንግዲህ በኤክስ አክሲስ እና በተርሚናል side of the given angle መሐከል ያለው አንግል ነው እንግዲህ ኮተርሚናል የምንለው ማለት ነው ለምሳሌ 765 የምንለው ምንድነው የሚለውን ብናይ 765 ዲግሪ ምን ማለት ነው ለምሳሌ 360 ሲደመር 360 ስንት ይመጣልናል 720 አይደለ ስለዚህ 2y ሲባዛ በስንት በ360 ዲግሪ ስለዚህ ሁለት ጊዜ እንዞራለን ማለት ነው ተዛን ይሄኛው ስንት መጣለን 720 ዲግሪ ማለት ነው ስንት ቀረን 45 ዲግሪ 65 ላይ ለመድረስ ማለት ነው 765 ላይ ለመድረስ ከ720 ደርሰናል 45 ዲግሪ ቀረናል ሲደመር 45 ማለት ነው ያ ማለት ሁለት ጊዜ እንዞርና ተዛን 45 ዲግሪ እንጨምራለን ማለት ነው እቺኛው 45 ዲግሪ ነች እንግዲህ ዘ ኮተርሚናል አንግል የምንላት ለምሳሌ አሁን ግራፉን እንደዚህ ብንስል አሁንም አዲስ ነገር የለውም እንደው እናደርገው ይሄኛው x በሉት x እንግዲህ ምን እንደሆነች እናውቃለን ኮዝ ነች y በሉት y ደግሞ ምንድነች ሳይን ነች ዙር እንደዚህ እንዞራለን የመጀመሪያውን ዙር ጨረስን 360 ከዛን የሁለተኛውንም ዙር ስንት እንሞላለን ማለት ነው 360 አሁን ስንት ደረስን 720 ደረስን ተዛን ስንት ቀረን 45 ዲግሪ ደግሞ እንደዚህ መሃል ላይ ይሆንልናል ማለት ነው እስከዚህ ተይ 90 ነው ስለዚህ 90 ግማሽ ማለት ነው ይሄኛው እንግዲህ ተርሚናል ሳይድ ኦፍ ዘ ጊቨን አንግል ይሆናል ስለዚህ በተርሚናል ሳይድ ኦፍ ዘ ጊቨን አንግል እና በኤክስ አክሲስ መሐከል ያለው the difference የአንግል ዲፈረንስ ምን ይባላል ኮተርሚናል አንግል ይባላል I mean ሪፈረንስ አንግል እንለዋለን ኮተርሚናል ሳይሆን ሶሪ እሺ ሪፈረንስ አንግል እንለዋለን ማለት ነው አክቹአሊ ሊሆን ይችላል ኮተርሚናሉ ግን ሪፈረንስ አንግሉን ነው የሚሆንልን ማለት ነው ሶ ሪፈረንስ አንግላችን ስለዚህ ምን ይሆናል ማለት ነው እዚህ ጋር 45 ዲግሪ ይሆንልናል ማለት ነው ሶ ሲምፕሊ እንግዲህ ምን ማለት ነው ሳይን ኦፍ 765 ዲግሪ ሳይን ኦፍ 765 ዲግሪ ከማጋኩል ይሆንልናል ማለት ነው ከሳይን ኦፍ 45 ዲግሪ ሳይን ደግሞ ያው ኳድራንት 1 ውስጥ ምንድነው ፖዚቲቭ ስለሆነች ማለት ነው ለዛ ነው እዚህ ጋር ፖዚቲቭ የሆነው እንጂ እዚህ ጋር እዚህኛው ጋር ቢያልፍ ኖሮ ኔጌቲቭ ነበር እናደርገው ማለት ነው ሳይን ኦፍ 45 ዲግሪ ደግሞ which is ስፔሻል ዲግሪ ነው that means ራዲካል 2/2 ይሆንልናል ማለት ነው ስለዚህ ሳይን ኦፍ 765 ዲግሪ ከሳይን ኦፍ 45 ዲግሪ ጋር which is እንግዲህ ኤግዛክት ቫልዩ ደግሞ ራዲካል 2/2 ይመጣልናል ስለዚህ መልሳችን ምን ይሆናል ማለት ነው ዲ ላይ ያለው መልስ ይሆነናል ማለት ነው ዲ ላይ ያለው መልስ ይሆናል ሌላው ጥያቄያችን ደግሞ ከግሬድ 11 ዩኒት 8 የመጣ ነው if with throw a die twice one after the other then what's the probability that both numbers shown in the upper face of the die are greater than 4 ይሄም በጣም ቀላል ጥያቄ ነው ዋናው ጥያቄውን መረዳት ነው ምንድነው ለምሳሌ ሁለት ዳዮች ብንወረውር የመጀመሪያውን እንወረውራለን የመጀመሪያውን ዳይ ስንወረውር ምንድነው ፖሲብል አውትካማችን 1 2 3 4 ወይም 5 ወይም ደግሞ 6 ነው የምናገኘው 6 እናገኛለን ማለት ነው ከዛስ የሁለተኛውን ዳይ ስንወረውር እንደዛው ነው የምናገኘው ወይ አንድን ወይ ሁለትን ወይም 3 ወይም 4 ወይም 5 ወይም ደግሞ 6 ነው የምናገኘው ማለት ነው እሺ ከዛም በኋላ ምንድነው የሚለን what the probability ምንድነው ዲፋይን እናድርገው probability of event ምንለው ምን ይሆንልናል ማለት ነው probability of event is equals to number of event over number of sample space አችንን እናቀዋለን አይደለ ስንት ነው ሁለት ዳዮች ነው የተወረወሩ ስለዚህ 36 ነው የሚሆንልን ለምሳሌ 36 እኮ ማለት በመጀመሪያው ምን ሊወጣልን ይችላል አንድ ሊወጣልን ይችላል ተዛን ሁለተኛው ስንወረውርም አንድ ሊወጣልን ይችላል አሁንም ሁለተኛ ጊዜ የመጀመሪያ አንድ ወጣልን ከዛም በኋላ ሁለተኛ ጊዜ ደግሞ በመጀመሪያው አንድ ወጥቶ በሁለተኛው አንድ ሊወጣ ይችላል ሶስተኛ ስንወረውር ደግሞ በመጀመሪያው አንድ ወጥቶ ከዛን ደግሞ 3 ሊወጣ ይችላል ልክ እንደዚህ ታረጉ 36 ነገሮች እንደተፈልጋላችሁ ዛስኮል እንግዲህ ሳምፕል ስፔስ ወይም ፖሲብል አውትካሙ ማለት ነው ስለዚህ ነምበር ኦፍ ኢቨንታችንን ነው የምናውቀው ኦቨር 36 እናደርጋለን አሁን ነምበር ኦፍ ኢቨንታችን ደግሞ ምንድነው ያለን what the probability that both numbers መጀመሪያውን ስንወረውር ከዛን ሁለተኛውንም ስንወረውር ምን የሚያሳየን the upper face of the die are greater than 4 ከአራት የሚበልጥ ማለት ነው ስለዚህ ከአራት የሚበልጡ እነኚህ ናቸው በመጀመሪያ ስንወረውር ለምሳሌ ፖሲብል አውትካሙ ምን ይሆናል 5 ሊወጣልን ይችላል ከዛን ስንወረውርም በሁለተኛው ስንወረውርም 5 ሊወጣልን ይችላል ከአራት የሚበልጥ ስለተባለ ማለት ነው አራት እንኳን አይሆንም
እሺ ከዛም ኮማ እናረጋለን። አሁንም በመጀመሪያ ስንወረውር 5 ሊወጣልን ይችላል። ቀጥሎ ስንወረውር ደግሞ 6 ሊወጣልን ይችላል። ለምን እነኚህ ብቻ እዚህ ጋር ግሬተር ዛን 4 ስለሚል ማለት ነው። አሁን በቃ ከዚህ በላይ ሊወጣልን አይችልም። በመጀመሪያ ወይ 5 ከዛም በሁለተኛውም 5 ሊወጣ ይችላል። ከዛም በመጀመሪያ 5 ከዛም በሁለተኛው ደግሞ 6 ሊወጣልን ይችላል። ስለዚህ 5ን ጨረስን ማለት ነው። ከዛም በመጀመሪያ ስንወረውር ስንት ሊወጣልን ይችላል? 6 ሊወጣልን ይችላል። አሁንም ስንወረውር 6 ሊወጣልን ይችላል ማለት ነው። ከዛን በመጀመሪያ ስንወረውር 6 ሊወጣልን ይችላል። ቀጥሎ ስንወረውር ደግሞ ስንት ሊወጣልን ይችላል? 5 ሊወጣልን ይችላል ማለት ነው። ስለዚህ ከዚህ ውጪ ልናገኝ አንችልም። ስለዚህ በመጀመሪያው 5 ከዛን 5 6 በሁለተኛው ማለት ነው። ከዛን በሶስተኛ ስንወረውር በመጀመሪያ ማንን ልናገኝ እንችላለን? 6 ከዛንም 6። እንግዲህ እነኚህ ደግሞ ሳምፕል ኢቨንት ናቸው። ስለዚህ ስንት ናቸው ኢቨንቶቹ? 1 2 3 4 ይሆኑልናል ማለት ነው። ስለዚህ ነምበር ኦፍ ኢቨንታችን 4 ይሆንልናል ማለት ነው። በ4 1 ይሆንልናል። በ4 ስንት 9 ይሆንልናል ማለት ነው። ሶ ፕሮባቢሊቲው እንግዲህ ከ4 በላይ የምናገኛቸው ቁጥሮች 2 ዳይን ስንወረውር ፕሮባቢሊቲ ስንት ነው? 1/9 which is እንግዲህ ስንት ማለት ነው? 1/9 ቢ ይሆንልናል መልሳችን ማለት ነው። እሺ ወደ 34ኛው ጥያቄ እናልፋለን ማለት ነው። ኮንሲደር a line L y is equals to x plus 3 ይለናል። y is equals to which is normal line ነው ይሄኛው። ስለዚህ x plus 3 with slope 1 ብንለው ስሎፕ 1 ምን ይሆንልናል? እዚህ ጋር ስሎፓችን ኮኤፊሺየንት ኦፍ x አይደለ? ኮኤፊሺየንት ኦፍ x 1 ነው። እዚህ ጋር እንደምታዩት ፓራላል ፐርፔንዲኩላር ምናምን። ሶ መጀመሪያ ዲፋይን ብናደርግ ሁለት ላይኖች ፓራላል ናቸው የምንለው ምን ሲሆን ነው? የመጀመሪያው ስሎፕ ከሁለተኛው ስሎፕ ጋር እኩል ከሆነ ሁለት ላይኖች ምንድናቸው እንላለን? ፓራላል እንላቸዋለን። ይሄኛው የራሱ ስሎፕ ይሄኛው የራሱ ስሎፕ ግን ስሎፓቸው እኩል ከሆነ ፓራላል ናቸው እንላቸዋለን ማለት ነው። አንደኛ ይሄኛው ነው። ይሄ ፓራላል ሲሆኑ ነው ማለት ነው። ሁለተኛው ደግሞ ሁለት ላይኖች ፐርፔንዲኩላር ናቸው የምንለው የመጀመሪያው ስሎፕ ሲባዛ የሁለተኛው ስሎፕ ማንን ከሰጠን ማለት ነው? -1 ስናባዛቸው ስሎፖችን -1ን የሚሰጠን ተሆነ ይሄኛው ፓራላል ይሆንልናል። ይሄኛው ደግሞ ምን ይሆንልናል? ፐርፔንዲኩላር ይሆንልናል ማለት ነው። ወይም እንደዚህ ይሄኛው ደግሞ ፐርፔንዲኩላር ይሆንልናል ማለት ነው። ዛት ኢት። አሁን ይሄኛውን ዲፋይን ካረግን የመጀመሪያው ስሎፓችን የኖርማል ላይናችን ስሎፕ m1 ስንት ነው የተሰጠን? 1 አይደለ? እዚህ ጋር ማለት ነው 1። ከዛ ነው ዲ 2x - y + 6 is parallel to L ይለናል። ስለዚህ የዚህኛውን ስሎፕ መፈለግ ነው። የዚህኛውን ስሎፕ ለመፈለግ ደግሞ in the form of y is equals to mx plus b ማስቀመጥ አለብን ማለት ነው። ልክ እኮ አሁን ይሄኛው y is equals to mx plus b ነው። m ስንት ነች? 1 ነች ኮኤፊሺየንት ኦፍ x x አለች ፕላስ አለች b ደግሞ 3 ነች ማለት ነው። እቺኛዋ ፕላስ ኔጌቲቭ መሆን ትችላለች፣ ችግር የለውም። እዚህ ጋር ምን እንደዛው። ስለዚህ ይሄኛው እንደዛ ስናስቀምጠው ለምሳሌ ምንድነው የሚለን? 2x - 1 + 6 እቺኛዋ -y ወደዛ ብንወስዳት ምን ይሆንልናል? 2x plus 6 is equals to ምን y ይሆናል ማለት ነው። ዘን ደግሞ a plus b is equals to c እና c is equals to a plus b ምን ለያቸው? ምንም አይለያቸውም ማለት ነው። ችግር የለውም፣ እኩል ነው ያዛዛር ናቸው። ስለዚህ y is equals to ምን አድርገን መጻፍ እንችላለን? 2x plus 6 አድርገን መጻፍ እንችላለን። ሶ ስሎፕ 2 ወይም የዚህኛው ስሎፓችን ደግሞ ስንት መጣ? 2። የኛው ስሎፓችን ስንት መጣ? 1። ስለዚህ ፓራላል ናቸው አይደሉም? ፓራላል ናቸው ለመባል ግን ስሎፓቸው 1 መምጣት አለባቸው። እነኚህ ፓራላልም ፐርፔንዲኩላርም አይደሉም። ብናባዛው -1 ስለማይመጣ ማለት ነው። እሺ የሁለተኛውን ደግሞ ነው። የመጀመሪያው ስሎፓችን ያው 1 አለችን። የሁለተኛው ይሄኛው ነው አይተሰጠን። ስለዚህ ሙሉዎቹን x እዚህ ጋር ያውላችሁ አሁን y is equals to ምን እንላለን? -x -3 ሙሉዎቹን ወደዛ መውሰድ። ፖዚቲቭ x ወደዚህ ሲሄድ -x፣ ፖዚቲቭ 3 ወደዚህ ሲሄድ -3። ስለዚህ ስሎፕ 2 ስንት ይሆንልናል? -1 ይሆንልናል። ስለዚህ እነኚህ ፓራላል ናቸው አይደሉም? -1 እና 1 እኩል አይደሉም፣ ነገር ግን ፐርፔንዲኩላር ናቸው። ይሄኛው ፐርፔንዲኩላር ቢለን ኖሮ መልስ ይሆንልን ነበር። ፓራላል ስለሆነ መልስ አይሆንም። ምክንያቱም ፓራላል ናቸው ካል ስሎፖቹ እኩል መሆን ስላለባቸው ማለት ነው። ያው ፐርፔንዲኩላር ናቸው ለምንድን ነው ያለው? -1 ሲባዛ 1 -1 ስለሚሰጠን። ስለዚህ የሁለት ላይኖች ስሎፕ ደግሞ ሲባዛ -1 የሚሰጠን ተሆነ ዚያር እንግዲህ ፐርፔንዲኩላር ማለት ነው። ፐርፔንዲኩላር ናቸው። እሺ የሲ ላይ ደግሞ ያለው x + y - 3 is equals to
3 minus is equals to 0 is perpendicular to line ይሄኛው ኦሪጂናል ላይኑ ነው የሚለው ይሄኛውንም ማስቀመጥ ነው y is equals to ምን እናደርገዋለን minus x plus 3 ይሆንልናል እቺኛው ወደዛ ስትሄድ ማለት ነው ፖዚቲቭ 3 ደግሞ ወደዛ ስትሄድ ስለዚህ የዚህኛው ስሎፓችን ደግሞ ምን ይሆንልናል m2 ደግሞ -1 ስለዚህ እናባዛቸው m1 times m2 ስንት ይሰጡናል -1 እንደዚህ የሚሰጡን ፐርፔንዲኩላር ናቸው ማለት ነው m1 ስንት ነው 1 times m2 ስንት ነው -1 ስለዚህ is equals to -1 ይሄኛው ስንት ይሆናል -1 is equals to -1 ስለዚህ ሁለቱ ላይኖች ይሄኛውና ይሄኛው ላይኖች ምንድናቸው ፐርፔንዲኩላር ናቸው ማለት ነው ፐርፔንዲኩላር ናቸው ዛሲ ስለዚህ መልሳችን ምን ይሆናል ማለት ነው c ይሆንልናል ማለት ነው ለምሳሌ አሁን d ራሱ ምንድነው እንግዲህ ሮንግ ብናደርገው እስቲ አሁን x -y ያለች ወደዛ ብንወስዳት ምን ይሆናል x -1 is equals to y ይሆንልናል አይደለ -y ስለሆነች ወደዛ y ነው የሚሆነው ስለዚህ y is equals to x -1 እናደርገዋለን ስሎፕ የዚህኛው ስሎፕ 2 ስንት ይሆናል 1 የዚህኛው ስሎፕ 1 ደግሞ ስንት መጥቶልናል 1 ስሎፓቸው ምን ሆነ እኩል ተሆነ ደግሞ ስሎፓቸው ምንድናቸው ማለት ነው ሁለቱ ላይኖች ፐርፔንዲኩላር ናቸው ስለዚህ የኛው ግን ፓራራል ናቸው ሁለቱ ላይኖች እኩል ተሆኑ ፓራራል ናቸው ሲባዙ ግን ብዜታቸው -1 ተሰጠን ነው ፐርፔንዲኩላር ነገር ግን እነኚህ ስሎፓቸው እኩል ናቸው ስለዚህ ፓራራል ናቸው ይሄኛው ግን ምንድነው ያለን ፐርፔንዲኩላር ነው ያለን ማለት ነው ስለዚህ በቃ እንደዚህ አይደንቲፋይ ያደርጋችሁ ከዚህ ጋር መያዝ የሚጠበቅባችሁ ይሄ ከኮኦርዲኔት ጂኦሜትሪ ነው የመጣው ስለዚህ m1 times m2 -1 የሚሰጠን ተሆነ ሁለቱም የሁለቱ እንግዲህ ስሎፕ 1 ስሎፕ 2 ላይን አላቸው ሁለቱ ላይኖች ፐርፔንዲኩላር ናቸው m1 ከm2 ጋር እኩል ተሆኑ ደግሞ እነኚህ ሁለቱ ላይኖች ምንድናቸው ፓራራል ናቸው ወይም እንግዲህ ትይዩ መስመር ናቸው ማለት ነው እሺ ወደ 35ኛው ጥያቄያችን እንሄዳለን ማለት ነው ምንድነው የሚለን which of the following is the domain of the function which is እንግዲህ rational function ነው rational function የምንላቸው f of x is equals to ምን ይሆንልናል ማለት ነው እንግዲህ ተሰጠን x square plus 1 over x square minus x minus 2 ለምሳሌ አሁን ዶሜን ኦፍ ይሄኛው ምንድነው የሚሆንልን ኦል ሪል ነምበር ነው የሚሆንልን የዚህኛውስ ዶሜን ኦል ሪል ነምበር ነው የሚሆንልን ምክንያቱም ይሄ ራሽናል ፋንክሽን ነው አይደለ ስለዚህ ራሽናል ፋንክሽን የምንለው እኮ ኢን ዘ ፎርም ኦፍ ምን የተቀመጠ ነው p of x over q of x የተቀመጠ ነው ነገር ግን p of x እና q of x ምንድናቸው ፖሊኖሚያል ፋንክሽን ናቸው ስለዚህ ፖሊኖሚያል ናቸው ካል የዚህኛውም ዶሜን ሪል ነምበር ነው የዚህኛውም ዶሜን ሪል ነምበር ነው አሁን ጥያቄው ግን የሁለቱ ሲሆን ነው የአንድ ላይ ሲሆን ነው ስለዚህ ከላይ ችግር የለውም በኤክስ የፈለግነው ቁጥር ብንቀጥ አንዲፋይንድ አይመጣብንም በቃ ይሄ ዶሜን የምንለው ነገር እኮ ምንድነው በኤክስ በኩል ገብቶ ፋንክሽናችንን ምንም የማያመጣው አንዲፋይንድ የማያመጣው ወይም በቃ በኤክስ በኩል ሊገባ የሚችል ማለት ነው ሲምፕሊ ስለዚህ ዶሜናችን የዚህ ምን ይሆናል ማለት ነው ዶሜን is equals to all real number ሁሉንም ከተን ነገር ግን በኤክስ በኩል እዚህ ጋር ይሄኛውን 0 የሚያመጣው ቫልዩ አይሆንም ምክንያቱም የሆነ ነምበር ኦቨር 0 እንግዲህ አንዲፋይንድ ስለሚያመጣ ማለት ነው ስለዚህ ይሄኛውን 0 የሚያመጡትን ለይተን ዶሜን አይሆኑም ማለት ነው ኤክሴፕት ብለን እንጽፋቸዋለን ይሄኛውን 0 የሚያመጡት እነማን ናቸው የሚለውን እንፈልግ x square minus x minus 2 is equals to 0 ለምሳሌ በኳድራቲክ ኢኩዌሽን እንኳን እንደዚህ ሲምፕሊፋይ ብናደርገው ምን ይሆንልናል ግን ይታወቃል ይሄኛው ቫልዩ x square ሲደመሩ ስንት የሚሰጡን -1 ደግሞ -2 የሚሰጡን እነማን ናቸው ሲባዙ -2 ሲደመሩ -1 ያ ማለት እነማን ናቸው ማለት ነው -2 እና 1 ናቸው ማለት ነው -2 እና 1 አይሆንም ይሆናሉ እኮ -2 ሲደመሩ 1 ስንት ይሰጠናል -1 -2 ሲባዛው -2 ስለዚህ ምን እናደርገዋለን -2x ከዛስ እቺኛዋ ፖዚቲቭ ነች ፕላስ x -2 is equals to 0 እሺ እቺኛዋን እናቃላት ምን ይሆንልናል x into እናደርጋለን x into እዚህ ጋር x ስናወጣ x minus ምን 2 እናደርገዋለን ይሄኛውን ብናባዛ ይሄኛውን ይሰጠናል ከዛስ ፕላስ 1 አድርገን x minus 2 is equals to 0 ይሄኛውን ለምሳሌ ይሄኛውን እኮ አንድን በx minus 2 ብናባዛ ይሄኛውን xን ደግሞ በx minus 2 ብናባዛ ምን ይሆንልናል መልሶ ይሄን ይሰጠናል ማለት ነው አሁን እዚህ ጋር ኮመን ይኖረናል ስለዚህ አንዷን እንወስዳለን x minus 2 እንወስዳለን ከዛም በኋላ እዚህ ጋር ደግሞ x plus 1 የሚል አለ አይደለ እሷንም እንወስዳለን ማለት ነው x plus
1 is equals to 0 ስለዚህ xን 0 የሚያደርገው እነማን ናቸው ማለት ነው x - 2 0 ስንት ይመጣልናል 2 እንዲሁም ደግሞ x plus 1 is equals to 0 minus 1 እነኚህ ሁለቱ ይሄኛውን ፋንክሽን ይሄኛውን ከስር ያለውን 0 ያደርጋሉ ስለዚህ ከላይ የሆነ ቁጥር ለምሳሌ 2ን ብንተካ እንኳን ስንት ይመጣልናል 2 ስኬር ሲሆን 4 አይደለ 5 ኦቨር ስንት ይመጣልናል ይሄኛው 2 ብንተካ 2 ስኬር 4 ይመጣልናል ማይነስ ስንት 2 ማይነስ 2 ይሄኛው ስንት ይመጣልናል 4 አይደለ ማይነስ 4 ስለዚህ ሲቀነስ 0 ይመጣል 5 ኦቨር 0 which is እንግዲህ undefined ማለት ነው ስለዚህ ዶሜናችን ኦል ሪል ነምበር ሆኖ ኤክሴፕት ምን ኤክሴፕት ምልክት ነች ይችኛዋ ከ-1 እንዲሁም ደግሞ ከሁለት ልዩ መሆን አለበት ማለት ነው ሶ ይሄኛውን ዲፋይን ያደርገልን ከ2 ኮማ -1 ዘሴም ነው ናችን ሁሉም ሪል ነምበር ሆኖ ከ2 ኮማ -1 መለየት አለበት በቃ 2 እና -1 በዚህ በኩል መክተት አንችልም ምክንያቱም ፋንክሽናችንን ምን ስለሚያመጣ ማለት ነው እንግዲህ ያው አንዲፋይንድ ስለሚያመጣብን ማለት ነው እሺ የኛው ጥያቄ አይመጣም 36ኛው እንዘለዋለን ማለት ነው አንዳንድ ጥያቄዎች አሉ አንድ ሁለት ከዚህ ቀጥሎ ሁለት ጥያቄዎች አሉ ለገና መጨረሻ ላይም ያሉ ምናምን አንዳንድ አይደንቲፋይ ያረኳቸው ጥያቄዎች አሉ እንግዲህ ስንሰራቸው ምናምን ያናል ትክክል ያልሆኑ ጥያቄዎች ማለት ነው እስከ 57 ድረስ ነው ያለው እዚህ ላይ እና ዞሮ ኢነፍ በቃ አሁን የሰራነው ወደ ስንት ጥያቄ ማለት ነው ከሁሉም ወደ 54 ምናምን ይሆናል አጠቃላይ ስለዚህ እነሱ ተገባችሁ በጣም በቂ ነው ማለት ነው የሆነ ነገር የሆነ ሌቭል አፕ ነው የምታረጉት ማለት ነው እሺ 37ኛው ጥያቄያችን ምንድነው የሚለን ማለት ነው of the following is not true about probability sampling technique ነው ስለ sampling technique which is እንግዲህ random የሆነ ቴክኒክ ነው so እንግዲህ መጀመሪያ ዲፋይን ማድረግም እንችላለን ስለዚህ ምን ይለናል ማለት ነው probability sampling is objective which is objective and random there is no subjectivity in selection ይለናል ስለዚህ probability sampling technique የምንለው የመጀመሪያው ነገሩ objective ነው ሁለተኛው ነገሩ ደግሞ random ነው በቃ ይሄኛው ማለት ነው A ላይ true ያልሆነው ነው የምንመርጠው A ላይ ምን ይለናል every individual has an equal chance to be selected that is random ማለት ነው random ተሆነ በቃ ሁሉም ሰው ለምሳሌ የሆነ ክላስ ውስጥ እኮ የሆነን ሰው ለመምረጥ randomly አይኔን ጨፍኜ እንደዚህ ለመምረጥ ብል ሁሉም ሰው እኩል ቻንስ ነው ያላቸው ማለት ነው random ስለሆነ እሺ it helps to draw conclusions about the population ይለናል it helps to draw conclusions about the population that's true የሆነ conclusion ስለ population draw እንደምናደርግ ወይ እንደምንጽፍ ይረዳናል ኦኬ C ላይ ደግሞ is used to select sample from the population የሆነ ሳምፕል መውሰድ እንችላለን ለምሳሌ ይሄኛው እዚህ ጋር ቢሆን እዚህ ውስጥ ብንሆን የሆነ randomly አንዱን ወይም ሁለቱን ሰዎች ወስደን as sample as whole ወክለውልን መውሰድ እንችላለን there is a degree of subjectivity in selection ይለናል እዚህ ጋር ግን ምን ብለናል probability sampling is objective there is no subjectivity in selection ስለዚህ ኦብጀክቲቭ ነው እንጂ ሳብጀክቲቪቲ የለውም ሴሌክሽኑ ላይ ስለዚህ ትክክል ያልሆነው ማን ነው ዲ ላይ ያለው መልስ ይሆንልናል ማለት ነው እሺ 38ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው the following is true about the coefficient of mean deviation of a set of data about the mean እስቲ ዲፋይን እናድርገው coefficient of mean deviation that means ምንን ለምን ስናካፍለው ሚን ዲቪዬሽኑን ለማስናካፍለው ለማለት ነው ለሚን ስናካፍለው ማለት ነው ሚን ዲቪዬሽን ደግሞ እንዴት እንደምንፈልግ እናውቃለና መጀመሪያ እንግዲህ ያው ዲቪዬሽንን እንፈልጋለን ከዛ ነው ዲቪዬሽኑን እንደምራለን የሰሜሽን ኦፍ ዲቪዬሽኑን ለሚን ስናካፍለው ሚን ዲቪዬሽን እናገኛለን ሚን ዲቪዬሽን አባው ዘሚን አለ ዘሚዲያን አለ ዘሞድ አለ ማለት ነው እሱን እንግዲህ ሪቫይዝ አድርጉ እዚሁ ማታስተውስት ሆነ ስለዚህ ኮኤፊሺየንት ኦፍ ሚን ዲቪዬሽን የምንለው ሚን ዲቪዬሽንን ለሚን ስናካፍለው የምናገኘው ነው ምን ይለናል is the sum of the mean deviation and the mean that means mean deviation ሲደመር mean ማንን ይሰጠናል እያለ ነው coefficient of mean deviation ይሰጠናል እያለ ነው ስለዚህ false ነው is the mean deviation it is the mean deviation divided by the mean that's true ስለዚህ coefficient of mean deviation የምንለው mean deviationን ለማስናካፍል የምናገኘው ነው mean ለሚን ስናካፍል ማለት ነው እዚህ ጋር is the difference between the mean deviation and the mean ይለናል mean deviation ሲቀነስ ምንም እንደዚህ አይነት የምናገኝ ነገር የለም ስለዚህ mean deviation ሲቀነስ mean coefficient of mean deviation ይሰጠናል እያለ ነው false ነው የሚሆንልን is the product of the mean deviation and the mean ይሄኛው ደግሞ mean deviation times mean ማንን ይሰጠናል እያለ ነው coefficient of mean deviation ይሰጠናል እያለ ነው ስለዚህ ሁሉም false ሆነና b ላይ ግን ያው mean deviation ምንለው coefficient of mean deviation ምንለው mean deviation ሲካፈል ለሚን አድርገን የምናገኘው ቫልዩ ነው ማለት ነው እሺ ወደ
39ኛው ይሄኛው ደግሞ ምርጫው አለ ግን እዚህኛው ጋር ምርጫው ላይ እንግዲህ ምናልባት ሲዘጋጅ እንትን ያለ ይመስለኛል እዚህኛው ጋር ምርጫው ጋር ስላልሌለ መልሱ ዋና ይሄ ትክክለኛ ኮፒውን ታገኛችሁ የፓይለት ኤግዛሙ ሊኖር ይችላል እኛ ሰከንድ አንድ ስለደረሰን ነው ስለዚህ እሱ ላይ ስላልሌለ ምርጫው ላይ መልስ ስላልሌለ በቃ እዚህኛው ጋር በደንብ ላስረዳችሁ ብዬ ነው ስፔሱን ማለት ነው እሺ ሌት ይለናል a = ይሄኛው እንግዲህ ስንት ባይ ስንት ማትሪክስ ነው የመጀመሪያ ሮ ሁለተኛ ሮ ስለዚህ ስንት ሮ አለው ሁለት ሮ ይኖረዋል ማለት ነው ሁለት ሮ ታይምስ በስንት ሮ አይ ሚን ኮለን 3 ኮለኖች አሉት ማለት ነው ስለዚህ 2/3 የሆነ ማትሪክስ ነው 2/3 ይሄኛው ሮ ነው ይሄኛው ደግሞ ኮለን ነው ማለት ነው ይሄኛዎችን 1 2 3 ሮ ይኖረዋል ማለት ነው 3 ሮ ሶ የመጀመሪያው ይሄኛው ደግሞ 3/2 የሆነ ማትሪክስ ነው which is እንግዲህ ይሄኛውም CR ነው ይሄኛውም CR ነው so that CR እንግዲህ CR7 እና ምን የሚላለ RC የምንለው አለ ማለት ነው ስለዚህ መልቲፕሊኬሽኑ ማንን ነው የሚሰጠን RC ከመጀመሪያው ላይ ማንን እንወስዳለን R እንወስዳለን 2 ከሁለተኛው ላይ ደግሞ ማንን እንወስዳለን C እንወስዳለን ነው የሚለን ማለት ነው C ስንወስድ 2/3 የሆነ ማትሪክስ ነው እንግዲህ እናገኛለን የሚለው ለማንኛውም እስቲ እንየው እያባዛን ማለት ነው A የሚባል ማትሪክስ አለ እንግዲህ A times B ነው ፈልጉ የተባልነው አይደለ A times B = እናደርግና ምንድነው የሚሆንልን ማለት ነው አስዩም እንግዲህ ይሄኛው ማትሪክሳችን ነው እንበለው እሺ የመጀመሪያው አሁን ይሄኛው የመጀመሪያው ሮአችን የመጀመሪያው ሮ የሁለተኛውን ምን ያባዛልናል ኮለን ያባዛልናል ማለት ነው ኮለን ያባዛልናል that means እንደዚህ ከሆነልን ምንድነው የሚሆነው አንድ ማንን ታባዛለች እቺኛዋን ታባዛልናለች አንድ ሲባዛ አንድ እንላለን ከዛስ ማይነሷን ደግሞ እቺን ታባዛልናለች ሲደመር እናረግና ያው ማይነሷን ሲባዛ አንድ ማይነሷን ነው የሚሰጠን -1 3 ደግሞ ማን ታባዛለች አራትን ታባዛለች ፕላስ ስንት ፖዚቲቭ 12 ማለት ነው አሁን እዚህ ጋር ያለው ጨራስን ማለት ነው ቀጥሎ ይሄኛው ደግሞ አሁን ይሄኛውን ኮለኑን ነው ያባዛልን አይደለም የሁለተኛው ኮለኑንም ያባዛልናል ማለት ነው ስለዚህ የዚህኛው ሮ የሁለተኛው ኮለኑን ነው የሚያባዛልን RC ማለት ነው CR ምንለው ደግሞ እንግዲህ ስንት ባይ ስንት የሆነ ማትሪክስ ነው የምናገኘው ነው የመጀመሪያው ሲዩ ስንት ነው የተሰጠን ችግር የለውም ይሄ ታርገባችሁ እሺ ለሚያዝላችሁ ልጆች ብቻ ነው ስለዚህ 3/2 የሆነ ማትሪክስ ነው እንግዲህ የምናገኘው ማለት ነው እሺ ምን ይሆንልናል ማለት ነው ይሄኛው በዚህኛውን ጨረስን ከዛን ይሄኛውን ተመልሶ ማንን ያባዛልናል ይሄኛውን ያባዛልናል ማለት ነው ስለዚህ አንድ ማንን ታባዛለች ዜሮን ታባዛለች አንድ ሲባዛ 0 ሲደመር ማድረግ እንችላለን ሲደመር ከዛን ማይነሷን ደግሞ ማንን ታባዛለች ማይነሷን ስንት ይሆናል አንድ ሲደመር እናደርጋለን 3 ደግሞ ማንን ታባዛልናለች አንድን ስለዚህ 3 በቃ ይሄኛውን ጨረስን ማለት ነው ይሄኛውን ስራውን ጨረስ አሁን ደግሞ በተራው ይሄኛው ሁለቱንም ኮለንን የቢን ያባዛልናል ይሄኛው መጀመሪያ ማንን ያባዛልናል ይሄኛውን ያባዛልናል ስለዚህ 2 ሲባዛ በአንድ ስንት ይሆንልናል 2 ይሆንልናል ሲደመር እናደርጋለን 1 ሲባዛ 1 ስንት ይሆናል 1 ይሆንልናል -1 ሲባዛ 4 -4 ይሆንልናል እሺ እንደገና በቃ ይሄኛውን ደግሞ አለቀ ማለት ነው ይሄኛው እንደገና ማንን ያባዛልናል ይሄኛውን ያባዛልናል ማለት ነው 2 ሲባዛ 0 ይሰጠናል 1 ሲባዛ -1 ይሰጠናል -1 ሲባዛ 1 -1 ይሰጠናል ስለዚህ እንደምረውና እናስቀምጠው እቺኛው ሜክ ኢት -1 ማለት ነው ስለዚህ -1 ይሆንልናል ማለት ነው ስለዚህ a times b ምን ይሆንልናል ማለት ነው ይሄኛው ምን ይሆንልናል እዚህ ጋር ይጠፋል ስንት ይወጣል 12 አይደለ 12 እናገኛለን እዚህኛው ጋር 4 እናገኛለን ይሄኛውን እንደምረው ማለት ነው 4 እሺ እዚህኛው ጋር 2 ሲደመር 1 3 ሲቀነስ 4 -1 ይሆናል እዚህኛው ጋር -2 ስለዚህ ማትሪክሳችን ስንት አገኘን ማለት ነው 2/2 ማትሪክስ ነው ያገኘነው ማለት ነው 2/2 የመጀመሪያው A ማትሪክስ ስንት ባይ ስንት ነበረ ሁለት ሮ አለው 2/3 የሆነ ማትሪክስ አለው የሁለተኛው ደግሞ ስንት ባይ ስንት ማትሪክስ ነበር 3/2 ነው ስለዚህ እቺኛዋ ምንድነች ሮ ነች እቺኛዋ ኮለን ነች እቺኛዋ ሮ ነች እቺኛዋ ኮለን ነች ስለዚህ ስናባዛ የምናገኘው ስንት ባይ ስንት ማትሪክስ ነው ማለት ነው የመጀመሪያው ሮ ሲባዛ የሁለተኛው ምን ኮለን ማለት ነው ኮለን ስለዚህ RC ይሄኛው ስንት 2 ማለት ነው አይደል እቺኛዋ 2 ስለዚህ ያው ሲ ትሆንልናለች ማለት ነው ይሄኛው የመጀመሪያው 2 ነው
ሲባዛ አንዳንዴ እንደዚህ ጥያቄ ስለሚጠየቅ ነው እሺ እንትን እምላችሁ የሁለተኛው ደግሞ 2 ነው ማለት ነው ስለዚህ ብዜቱ አሁን ይሄን ማትሪክስ እናባዛ የምናገኘው 2 by 2 ማትሪክስ ነው ማለት ነው 2 by 2 ማትሪክስ ይሆንልናል so the answer should be this one ማለት ነው እሺ 40ኛው ጥያቄያችን ደግሞ የሚለን ምንድነው ማለት ነው 40ኛው ጥያቄያችን ደግሞ የሚለን ምንድነው ማለት ነው which one of the following defines a power function aim actually ስተት አለበት ፐርሰናሊ እኔ ሳየው ማለት ነው ሄዳችሁ መጻፋችሁን ሪፈር ማድረግ ትችላላችሁ ስለዚህ the correct definition of power function እንግዲህ የሚሆነው ምንድነው ይለናል ማለት ነው a power function is a function relatively a ሊመስል ይችላል ግን እዚህ ጋር a ን ራሱ ሪስትሪክት አላረጋትም እናየዋለን ስለዚህ a power function is a function of the form f of x is equals to ax the power of r a ምን ብትሆን any none some none zero number ይነናል ስለዚህ a ምን መሆን አለባት different from 0 መሆን አለባት እዚህ ጋር እንዳያችሁ ምንም አይነት ሪስትሪክሽን አላስቀመጠም የa ማለት ነው a that means እንግዲህ a real number መሆን ትችላለች ካለ ለምሳሌ a f of x ለምሳሌ ሲምፕሊ ማለት ነው ፓወር ፋንክሽን የምንላቸው ለምሳሌ 2x the power of ስንት ነው 5 ብለው የa ቫልዩ እዚህ ጋር ስንት ነች 2 ነች ኤኒ ሪል ነምበር ታለኝ 0x the power of 5 ይሄኛው ታዲያ ፓወር ፋንክሽን ይሆንልናል አይሆንልንም ሙሉ 0 ይሆናል ስለዚህ f of x equals to 0 which is constant function ነው የሚሆንልን ስለዚህ ግድ ሪስትሪክሽን ማስቀመጥ አለበት ማለት ነው ሪላቲቭሊ ግን ይሄኛው ይሻላል እና እዚህ ጋር ደግሞ r is any rational number ነው የሚለው ይሄኛው ግን ትክክለኛ ዲፊኒሽኑ any real number ነው መሆን የሚችለው ማለት ነው እንጂ rational number መሆን አይጠበቅበትም ስለዚህ ትክክለኛ ዲፊኒሽኑ actually ኢንትራንስ ላይ የሚመጣ እንደዚህ አይነት ጥያቄ አብሶ ፓወር ፋንክሽን እኔ ይሄ ፓይለት ኤግዛም ስለሆነ ነው የሆነስ ጥያቄ ላይ አይቻለሁ 2014 ላይ ምናምን ስለዚህ ፓወር ፋንክሽን is a function of the form f of x is equals to ax the power of r for some non-zero number a ስለዚህ a must be different from 0 and real number r ደግሞ the power of r ምናረጋት ማለት ነው any real number መሆን ትችላለች ለምሳሌ x the power of 2 over 3 ምንላት ምንድነች እቺኛው ፓወር ፋንክሽን ስለዚህ ይሆንልናል ማለት ነው በቃ ዛሴ ይሄ ነው ዲፊኒሽኑ እዚህ ጋር ማየት ያለባችሁ ፓወር ኦፍ እንግዲህ ዲፊኒሽን ኦፍ ፓወር ፋንክሽን አለ ሁለተኛ ላይ ደግሞ ዲፊኒሽን ኦፍ ኤክስፖኔንሻል ፋንክሽን ሎጋሪትሚክ ፋንክሽን ይሄ አድቫንስድ ውስጥ ገብታችሁ አትጨቃጨቁ ከሱ ጋር ስፔሻሊ አሁን ላይ ከሆነ ማለት ነው ስለዚህ ዲፊኒሽናቸውን ትይዛላችሁ የተወሰኑ ካልኩሌሽኖችን ትይዛላችሁ ለምሳሌ አለ ወደፊት እናየዋለን ስለዚህ እንደዛ ነው ማድረግ ማለት ነው እንጂ ኤክስትሪም ላይ ያለውን ከባዱን ጥያቄ ሰርታችሁ ተዛን አልመጣ ሲላችሁ ራሳችሁን ቫልዩ መስጠት አይተበቅባችሁም ማለት ነው አንደኛው ጥያቄ ምንድነው የሚለን the graph of a certain quadratic function which is parabola f is shown what the solution of the function for which f of x is less than 0 that means negative interval ውስጥ የሚገባልን ኢንተርቫል የትኛው ነው በጣም ቀላል የሆነ ጥያቄ ነው ይሄኛው ስለዚህ ግራፉን እንደምታዩት በዚህ ጋር ያርፋል በ0 ጋር x is equals to 0 ጋር ያርፍልናል ኔጌቲቭ ውስጥ ይገባል ማለት ነው ከዛን ሄዶ ደግሞ እስከዚህኛው ድረስ ምን ይሆንልናል ማለት ነው እስከ x is equals to 2 ድረስ between these two is the value of x ወይም simply x intercept ናቸው አይደለ ስለዚህ በእነኚህ x ኢንተርሴፕቶች ውስጥ the value of እንግዲህ ይሄኛው ማለት ነው ፋንክሽናችን ምን ይሆንልናል less than 0 ወይም ኔጌቲቭ ይሆንልናል ማለት ነው ስለዚህ በስንትና በስንት በ0.2 ውስጥ f of x less than 2 ይሆንልናል ማለት ነው ይሄ ቀለል ያለ ጥያቄ ነው ግራፉ ማለት ነው ስለዚህ ዛሲት ይሄኛው ነው የሚሆነውልን ማለት ነው እሺ ሁለተኛው ደግሞ 42ኛው ጥያቄያችን ደግሞ የሚለን ምንድነው ማለት ነው the altitude of a triangular prism is 3 units ይለናል እሺ አሁን given እናውጣ given ያወጣን እንሄዳለን ማለት ነው ምን ይለናል altitude of triangular prism ነው ስለዚህ ቤዞቹ ምንድናቸው ማለት ነው ትራያንግል ነው ማለት ነው ስለዚህ ሄይታችን ስንት ነው 3 ተሰጥቶናል equilateral triangle of side 2 ስለዚህ equilateral triangle ምንለው ሳይዱ ምን እዚህ ጋር ለምሳሌ equilateral triangle ነች ብንላት በስራብ ስላለ ለምሳሌ አሁን እዚህ ጋር ምን ይሆንልናል ማለት ነው እንደዚህ ይሆንልናል ማለት ነው ስለዚህ ይሄኛው እንደዚህ ቢሆን ምን ይሆንልናል equilateral triangle ሳይዱ እዚህ ጋር 2 ነው እዚህ ጋር 2 ነው እዚህ ጋር 2 ነው ማለት ተሰጥቶናል ዘን which one of the following ይለናል which one of the following is equal to its total surface area of this triangular prism ማለት ነው ስለዚህ total surface area መጀመሪያ ፎርሙላውን መያዝ ነው እንግዲህ እስካሁን ስንት ከፕሌን ጂኦሜትሪ የመጣ እስከ 4 ጥያቄ ምናምን ሰርተናል ከፓርት 1 ጋር ተደምሮ ማለት ነው ስለዚህ total surface area ምን ይሆንልናል
lateral surface area plus ፕሪዝም ደግሞ ሁለት ቤዝ ነው ያለው አይደለ? ስለዚህ twice of base area እናደርጋለን። እሺ lateral surface area ደግሞ ምንድነው? p times h ነው። p ማለት perimeter of the base ማለት ነው። በቃ ፕላስ እንደዚሁም ደግሞ twice of base area ይሆንልናል ማለት ነው። አሁን h ተሰጥቶናል፣ ፐሪሜትር ግን አልተሰጠንም። ስለዚህ ፐሪሜትር የማን ነው የምንፈልገው? የዚህን የኢኩላተራል ትራያንግሉን ፐሪሜትር። በቃ ምንም ቀላል እኮ ነው። ፐሪሜትር ምንድነው? ዙሪያ ነው አይደለም? ስለዚህ እዚህ ጋር ሁለት አለን መደመር። ስለዚህ ስንት ይመጣልናል? 6 ይመጣልናል። ሄታችን 3 ተሰጥቶናል። ስለዚህ እንተካው። ፐሪሜትር 6 ሲባዛ በስንት? በ3 እናደርገዋለን ማለት ነው። ሲደመር እናደርጋለን twice of base area። አሁን ትንሽ የዚህኛው ነው እንግዲህ የኢኩላተራል ትራያንግል ኤሪያው እንዴት እንደሚፈልግ ታውቃችሁ። በጣም ቀላል የሆነ ጥያቄ ነው እንግዲህ ይሄኛው ማለት ነው። ቤዝ ኤሪያ ኦፍ እንግዲህ የዚህኛው ምክንያቱም ትራያንጉላር ፕሪዝም ስላለን የቤዙ ኤሪያ ምንድነው? የኢኩላተራል ትራያንግሉን ኤሪያ ነው የምፈልገው። ስለዚህ ኤሪያ ኦፍ ኢኩላተራል ትራያንግል ያዙት ቢያንስ እንትን ታላላችሁ ማለት ነው። ራዲካል 3/4 ታይምስ a ስኩዌር ወይም ደግሞ ሳይድ ስኩዌር ይለናል። ስለዚህ ራዲካል 3/4 ታይምስ s አንዷ s ደግሞ ሳይዳችን ስንት ተሰጣናለች? 2 ስኩዌር ሲሆን ስንት ይሆናል? 4። ስለዚህ 4 በ4 ይጠፋል። ሶ ቤዝ ኤሪያው ወይም ኤሪያችን ራዲካል 3 ይመጣል። ስለዚህ እቺን በቤዝ ኤሪያ ራዲካል ስንት እንከታለን? 3 እንከታለን ማለት ነው። twice of base area ከታችም ለምሳሌ እኮ የሆነ ፕሪዝም ለምሳሌ አስዩም እንደዚህ ነው ብንል እዚህ ጋርም የሆነ እንደዚህ ብንል እዚህ ጋር ግን ምን የሆነ ነው? ትራያንጉላር የሆነ ነው። እዚህ ጋርም ትራያንጉላር የሆነ ነው። እዚህ ጋር ያለው አንደኛው ራዲካል 3 ነው። ግን ሁለቱ ቤዝ ሲሆኑ ከላይም ሲሆኑ twice of base area እንለዋለን ወይም twice of radical 3 እንለዋለን ማለት ነው። እሺ ሲባዛ በ3 18 ሲደመር 2 ራዲካል 3 ይመጣልናል ማለት ነው። so the answer should be this one. so 18 plus 2 ራዲካል 3 so ይሄኛው መልሳችን ይሆናል ማለት ነው። መልሳችን ምን ይሆንልናል ማለት ነው? ሲ ይሆንልናል ማለት ነው። እሺ አሁን ደግሞ 42ኛው ላይ ደርሰናል አይደለ? ወደ 43ኛው እንሄዳለን ማለት ነው። which is በጣም ክሩሻል የሆነ ጥያቄ ነው ይሄኛው። ስለዚህ ምንድነው የሚለን መሰላችሁ? the length and width of a rectangle are 1.4 unit and 2.5 unit። ስለዚህ ሌንግዛችን 1.4 ነው የተሰጠን። እሺ ዊድዛችን ደግሞ ዊድዝ እዚች ጋር ብንጽፈው ዊድዝ ደግሞ 2.5 ነው የተሰጠን። እንዴት የሬክታንግሉ ዊድዝ እና ሌንግዙ ከዊድዙ ከሌንግዙ እንዳነሳው ይሁን እንግዲህ ያው እሱ ራሱ አንድ ጥያቄ ነው። እሺ ከዛም በኋላ ምን ይሆናልናል ማለት ነው? then which one of the following is the lower and upper bound of its area in square unit nearest to one decimal place respectively። ስለዚህ የሌንግዙን መጀመሪያ ሎወር ባውንደሪ እንፈልግ። ሎወር ባውንደሪ ኦፍ ሌንግዝ ያ ማለት ሎወር ባውንደሪ የ1.4 ማለት ነው። ሎወር ባውንደሪ ለማግኘት 1.4 ሲቀነስ 0.05 ነው የምናደርገው። ስለዚህ ስንት ይመጣልናል? 1.35 ይመጣልናል። ሎወር ባውንደሪ ኦፍ የሌንግዙ ማለት ነው። ይሄኛው ምንድነው? ሎወር ባውንደሪ ነው። አፐር ባውንደሪ ኦፍ የሌንግዙ ደግሞ ስንት ይመጣልናል? 1.4 ሎወር ስለሆነ ቀንስና አሁን ደግሞ እንደምራለን ማለት ነው። 0.05 ይሆንልናል which is 1.4 ስንት እዚች ጋር 1.4 ነች። ስለዚህ 1.45 ይመጣልናል ማለት ነው አፐር ባውንደሪ። እሺ የሌንግዙን ጨረስን። የዊድዙን ደግሞ ሎወር ባውንደሪ እንስራ። ሎወር ባውንደሪ 2.5 ሲቀነስ 0.05 ይሆንልናል which is እንግዲህ 2.45 ማለት ነው። 2.45 ይመጣልናል 2.45 ይመጣልናል። ከዛን አፐር ባውንደሪው ደግሞ ምን ይሆንልናል ማለት ነው? አፐር ባውንደሪ መደመር ነው። 2.5 ሲደመር ስንት? 0.05 which is እንግዲህ 2.55 ይመጣልናል። 2.55 ማለት ነው። 2.55 that's it። አሁን ምንድነው የሚለን? which one of the following is the lower bound of its area and upper bound of area። lower boundary ወይም ደግሞ ሚኒመም ኤሪያውን ለመፈለግ ምን እናደርጋለን ማለት ነው? lower boundary of length times lower boundary of width። lower boundary of length ስንት ነው? 1.35 አይደለ? 1.35 ሲባዛ lower boundary of width ደግሞ ስንት ነው? 2.45 2.45
5 እናደርገዋለን ማለት ነው። ሜክ ኢት እቺኛዋን ሲባዛ ማለት ነው። ስለዚህ እቺኛዋን ማባዛት ነው። ስታባዙት አፕሮክሲሜትሊ እንግዲህ ስንት ይመጣልናል? 3.3075 ይመጣልናል። ዴሲማል ፕሌስ ታስቀምጡት እንግዲህ እዚህ ጋር ከ3 ቀጥሎ ያለው 0 ነች። ስለዚህ 0 ወደ 3 ነች። 3.3 ይሆንልናል ማለት ነው። ይሄኛው ሚኒመም ኤሪያ ነው። ዘን ማክሲመም ኤሪያ ወይም ደግሞ አፐር ባውንድ ኦፍ ኢስ ኤሪያ ለመፈለግ ማክሲመም ኤሪያውን ለመፈለግ ደግሞ ምን እናደርጋለን ማለት ነው? አፐር ባውንደሪ ኦፍ ሌንግዙ ታይምስ ሎወር አይ ሚን አፐር ባውንደሪ ኦፍ ሌንግዝ ታይምስ አፐር ባውንደሪ ኦፍ ዊድዙ እናደርጋለን። አፐር ባውንደሪ ኦፍ ሌንግዝ ስንት መጥቶልናል? 1.45 መጥቶልናል። ሲባዛ እናደርጋለን። አፐር ባውንደሪ ኦፍ ዊድዝ ደግሞ 2 ስንት መጥቶልናል? 5 መጥቶልናል። ይሄኛውን አባዙት ስንት ይመጣል ማለት ነው? 3 ያው መጀመሪያ ነው ስላባዛውት ነው 3.69 ምናምን እያለ ይሄዳል። ስለዚህ እቺኛዋ 9 ወደዚህ ስትጠጋጋ 3 ስንት መሆኑን እናደርጋለን? 7 ማለት ነው። ስለዚህ ሪስፔክቲቭሊ እናደርጋለን 3.3 እንዲሁም ደግሞ 3.7 ሚል መፈለግ ነው። 3.3 3.7 ስለዚህ the answer should be C ማለት ነው። እንደዚህ አድርጋችሁ ነው ያው ኤኒ ነምበር የኤሪያ ብቻ አይደለም የግሬድ 9 ዩኒቷን ነው መሰለኝ ያለው መጨረሻ ላይ አካባቢ አፐር ባውንድ ምናምን በ0.05 መደመር ነው። ሎወር ባውንደሪ ደግሞ 0.05 መቀነስ ነው ሎወር ስለሆነ ማለት ነው። አራተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው which of the following represents the set of common multiple of 14 and ማለት ነው። ያ ማለት ኮመን መልቲፕል ኦፍ ለ14 በቃ እዚህ ጋር የተዘረዘሩት ምንድናቸው ማለት ነው? ያለ ቀሪ መካፈል አለባቸው ማለት ነው። ኮመን ያለ ስለዚህ እዚህ ጋር የተዘረዘሩት እንዳለ ለ14ም ለ8ም እንግዲህ ያለ ቀሪ መካፈል አለባቸው ማለት ነው። ይሄን ከመዘርዘር ትራይ ኤንድ ኢረር መሞከር ነው። ለምሳሌ 112 ሲካፈል ለ14 which is እንግዲህ ፖሲብል ነው ይካፈልልናል። አካፍሉት 112ን ለ8ም ስታካፍሉት ይካፈላል። 229 ግን ይሄኛው እንደዚሁ ራሱ ይናገራል። 229ን ለ14 ስታካፍሉት በፖይንት ነው የሚመጣልን። ኢቭን በቃ ለ8 ቢካፈል ራሱ ለ14 ስላልታካፈለ አይሆንም ማለት ነው። ስለዚህ ይሄኛው የያዘልን ሴቱ ምን አይሆንም ማለት ነው። በዚህ ምክንያት ብቻ ሌሎቹ ቢካፈሉ ራሱ በዚህ ምክንያት አይሆንም ማለት ነው። እሺ ቢ ላይ ደግሞ 28 ሲካፈል ለ14 ሁለት ጊዜ 28 ሲካፈል ለ8 አይካፈልም ማለት ነው። ስንት ነው የሚሆነው? 3 ነጥብ ምናምን 3 ነጥብ ሰምቲንግ ነው የሚመጣው። ስለዚህ በዚህ ምክንያት ይሄኛው አይሆንልንም ማለት ነው። እሺ ይሄኛውን እናካፍለው 56 ሲካፈል ለ14 ፖሲብል 4 ጊዜ 56 ሲካፈል ለ8 7 ጊዜ 112 ሲካፈል ለ14 እዚህ ጋር ይካፈላል ተባብለናል። አካፍሉት ሰምቲንግ ይመጣላችኋል 8 ጊዜ ወይ ምናምን ይመጣላችኋል። 112 ሲካፈል ለ8ም እንደዛው 10 ስንት ጊዜ ምናምን ይመጣል 10 ምናምን ይመጣል ይካፈላል ማለት ነው። 165ም ለ14 ይካፈላል 168 ለ68ም ለ8 ይካፈላል። ስለዚህ ይሄኛው ይይዝልናል ማለት ነው። እዚህ ጋር ደግሞ እንየው ለምሳሌ 8 ለ14 ይካፈላል አይካፈልም 0 ፖይንት ሳምቲንግ ነው የሚመጣው። በቃ ሌላው ጋር መሄድ አይጠበቅብንም። ይሄኛው ስለማይካፈል ሙሉ ኮመን መልቲፕል አይሆንልንም ለነኚህ ማለት ነው እዚህ ጋር የተዘረዘሩ ጦሮች። ስለዚህ መልሳችን ይሄኛው ደግሞ ምን ይሆንልናል ማለት ነው? the answer should be እንግዲህ C ማለት ነው። C መልስ ይሆንልናል ማለት ነው። እሺ ሌላው ጥያቄያችን የሚለንና በጣም ኢንተረስቲንግ የሆነ ጥያቄያቸው ምንድነው? the triangle ABC is congruent with triangle DEF ይለናል። አስዩም ለምሳሌ አንዷን እንሳላት ምንም ችግር የለው እንደዚህ አድርገን ለምሳሌ ወይም ራይት አንግል ትራያንግል ነች ኤኒ ነገር መስራት እንችላለን ችግር የለውም ትራያንግሉን ዲፋይን ስላደረገልን ማለት ነው። እሺ ይሄኛው እንደዚህ ቢሆንልን ከዛም በኋላ ይሄኛው A ቢሆን ይሄኛው B ቢሆን ይሄኛው C ቢሆንልን ማለት ነው። ነገር ግን እቺኛው ሜጀር ኦፍ B እንግዲህ ያው ችግር የለውም በቃ ራይት ትራያንግል አታርጉ ዝም ብሎ ኤኒ ትራያንግል ይሆንልንና ይሄኛው ከዛን ይሄ ተሰጥቶናል ዘን ኮንግረንት ዊዝ ትራያንግል DEF ተሰጥቶናል። አጌን ይሄኛውንም ልክ እንደዛው አድርገን እንስለዋለን ማለት ነው። እንደዚህ እናደርገውና እዚህ ጋር እንግዲህ ምን ይኖረናል? እዚች ጫፍ ላይ መጨረሻ ላይ ያለችው ኤፍ ላይ ያለችው ኢ ነች ከላይ ያለችው ደግሞ ዲ ነች ማለት ነው። ኮንግረንት ማለት እዚህ ጋር ያለው ሜጀር እና እዚህ ጋር ያለው ሜጀር ምንድነው? እኩል ነው። እዚህ ጋር ያለው ሜጀር እና እዚህ ጋር ያለው ሜጀር ምንድነው? እኩል ነው። ከዛን እቺ ጫፉ ላይ ያለችውና እዚህ ጋር ጫፉ ላይ ያለችው ሜጀር እኩል ናቸው እያልን ነው ማለት ነው። እሺ ተሰጥቶናል ሜጀር ኦፍ ወይም ደግሞ በቃ ዝም ብዬ ሜጀር ኦፍ ኤ ስንት ተሰጥቶናል? ሜጀር ኦፍ ኤ ከማጋ እኩል ነው ከሜጀር ኦፍ ዲ ጋር አይደለ? ያው እቺኛዋ ከዚህኛዋ ጋር እኩል ነች ከሜጀር ኦፍ ዲ ጋር እኩል ይሆናል። ስለዚህ ስንት ተሰጥቶናል?
ኤ ሜጀር ኦፍ ኤን 70 ሰጠን ማለት ሜጀር ኦፍ ዲም 70 ነው እያለን ነው ማለት ነው። ኮንግራንት ነው ስላለን 70 ነው። እሺ እንደገናስ ሜጀር ኦፍ ቢ ከማጋ እኩል ነው ማለት ነው። ከሜጀር ኦፍ ኢ ጋር እኩል ነው። which is እንግዲህ ምን ተሰጥቶናል? ሜጀር ኦፍ ኢ 60 ተሰጥቶናል ማለት ነው። ሌላው ደግሞ ሜጀር ኦፍ ሲ ከማጋ እኩል ነው? ከሜጀር ኦፍ ኤፍ ጋር እኩል ነው። which is እንግዲህ ስለዚህ ይሄኛው ደግሞ አልተሰጠንም። ለካ ሲ ነው ፈልጉ የተባልነው። ስለዚህ ሜጀር ኦፍ ሲ ነው ፈልጉ የተባልነው ምን ተሰጥቶናል? ለምሳሌ ሲ የቱ ጋር ነው ያለችው? እዚህ ጋር ነው ያለችው። ቢ ጋር ሜጀር ኦፍ ቢ ይሄኛው አሲዩም እንግዲህ 60 ዲግሪ ራይት ትራያንግል እንዳታረጉት። ይሄኛው ደግሞ 70 ዲግሪ ነው። ሁለቱ ዲግሪ ተሰጥቶ እቺኛዋን ለመፈለግ አሁን ነው የምንጠቀመው። ሁለቱ እንግዲህ በውስጥ በኩል ያሉት ትራያንግል ድምሮቹ አንግሎቹ ስንት ናቸው? 180 አይደለም? ስለዚህ 70 ሲደመር 60 ሲደመር ዲግሪ ማለት ነው። ፕላስ ደግሞ ሜጀር ኦፍ ሲ እዚህ ጋር ሜጀር የሚያደርገው ሲ ሲደመር ስንት መምጣት አለበት? 180 መምጣት አለበት ማለት ነው። ስለዚህ ሜጀር ኦፍ ሲ ለማግኘት ምንድነው የምናደርገው ማለት ነው? እዚህ ኳልስቱ 180 ዲግሪ ይሄኛው ሲደመርልን 100 ስንት ነው ይመጣልን? 130 አይደለ? 130 ዲግሪ ይመጣልና ወደዛ ሲሄድ ኔጌቲቭ ይመጣል። ኔጌቲቭ 130 ዲግሪ ይሆንልናል ማለት ነው። ስለዚህ ሜጀር ኦፍ ሲ ይሄኛውን ስንቀንሱት 180 ሲቀነስ 130 50 ይመጣልናል ማለት ነው። 50 ዲግሪ ይመጣልናል። ስለዚህ ምን ነው ማለት ነው? 50 ነው። በቃ እዛ ሲጨረስን ማለት ነው። ምንም አዲስ ነገር የለውም። ሶ እዚች ጋር ያለችው ምን ትሆንልናለች? ሜጀር ኦፍ ሲ 50 ነች ማለት ነው። እሺ እንደዚህ አድርገን እንሰራለን ማለት ነው። 46ኛው ጥያቄ ላይ ደረስን። ዋት ዘ ሶሉሽን ሴት ኦፍ log 3x - log 3 አያችሁ። አሁን ይሄ በጣም ቀላል የሆነ ጥያቄ ነው። እዚች ጋር ትንሽ ፕሮፐርቲ ነው። ይሄ log 3 ቤዛችን አንድ ነው አይደለ? ዋንስ ቤዛችን አንድ ተሆነ አንዱን ቤዝ እንወስዳለን log of 3። ስለዚህ ማይነስ ነች አይደለም? ማይነስ ተሆነ ደግሞ ሲካፈል ነው እናደርገው ማለት ነው። 3 እናደርግና x አለች ከላይ x ከላይ ትሆንልናለች። ከዛ እንደሆነ x + ስንት 2 እዚህ ኳልስቱ -1። እሺ ለምሳሌ log of ይሄኛው ትሩ ነው አይደለ? log of 2 ቤዝ 2 8 ከማጋኩል ነው ከ3 ጋር። ያ ማለት ይሄ ወደ ትራያንግል ወደ ኤክስፖኔንሻል ስንወስደው 2 the power of 3 ከማጋኩል ነው እያለ ነው ከ8 ጋር እያለ ነው። ይሄኛው ደግሞ ትሩ ነው፣ ይሄኛውም ትሩ ነው። ስለዚህ at the same time ምን ይሆንልን? ያ እቺኛዋ -1 ነች። እሺ ስለዚህ 3 the power of -1 ከማጋኩል ይሆንልናል ከx over x plus 2 ጋር እኩል ይሆንልናል ማለት ነው። that's it 3 the power of any number a the power of -1 ደግሞ ምንድነው? 1 over a ነው አይደለ? ለምሳሌ እኮ 3 the power of -2 ብንባል ስንት ነው የሚሆነው? 1 over 3 the power of square that means 1 over 9 ማለት ነው። ይሄኛው ማለት እንደዚሁ 3 the power of 1 ማለት ደግሞ 1 over 3 the power of 1 ነው ይመጣልን። ያው 3 the power of 1 ደግሞ 3 ነው። ስለዚህ እንደዚህ እናስቀምጠዋለን ማለት ነው። እዚህ ኳልስቱ ከማጋ የኤክስን ቫልዩ ነው ያው የምንፈልገው ሶሉሽን ከተባለ x over x plus ስንት 2 ጋር ባዛ ስንት ይመጣልናል? አሲዩም እዚህ ጋር 3x እንበለው። ከዛ ነው ዲ 1 ሲባዛ ይሄኛው ደግሞ ራሱ ማለት ነው x plus 2 ይመጣልናል ማለት ነው። እሺ 3x እቺኛዋ ወደዚህ ስትመጣ ምን ትሆንልናለች? -x አትሆንም። እዚህ ኳልስቱ ማቀረን 2 ይቀረናል ማለት ነው። ይሄኛው ስንቀንሰው 2x ይመጣልናል። እዚህ ኳልስቱ ከማጋ ከ2 ጋር። ስለዚህ over 2 እናደርገዋለን። x 2 በ2 ይጣፈልናል። the value of x becoming 2 over 2 ደግሞ 1 ነው ማለት ነው። ስለዚህ ሶሉሽን ሴታችን 1 ነው። እዚህ ጋር ምንም አይነት ሪስትሪክሽን አይኖረውም since this is positive number ማለት ነው። ስለዚህ ግን መጀመሪያ ሪስትሪክሽን ማስቀመጥ ነው። ዶሜኑ ያው ፖዚቲቭ ነምበር ይሆንልናል ማለት ነው። ሶ መልሳችን ምን ትሆንልናለች? ሲ ትሆንልናለች ማለት ነው። እሺ 47ኛው ጥያቄያችን እሺ which of the following is the volume of a spherical ball of radius 3 cm የተሰጠን ነገር ቢኖር ራዲየሱን ብቻ ነው የተሰጠን 3 cm። ያው እዚህ ጋር መልሱ እንደምታዩት በሴንቲሜትር ነው። ስለዚህ no need of change of እንግዲህ ዩኒት ማለት ነው። ስለዚህ ዋንስ ማስታወስ ያለባችሁ ቮሊዩም ኦፍ ስፌር እንዴት ነው የምንፈልገው ነው። ቮሊዩም ኦፍ ስፌር እዚህ ኳልስቱ ምን ይሆንልናል ማለት ነው? 4 over 3 times pi r ምን r cube ነው የሚሆንልን። ኤሪያው ከተባለ እንግዲህ አሲዩም ስፌር ልክ በውስጡ እንደዚህ ተደማምሮ ማለት ነው 4 እንትኖች ስላሉት ሰርክሎች አሉት በማለት እሱን አሲዩም በማለት ምን ይሆንልናል ማለት ነው? ኤሪያ ኦፍ ስፌር 4 times of ኤሪያ ኦፍ ምን ይሆንልናል? ሰርክል ይሆንልናል። ኤሪያ ኦፍ ሰርክል ደግሞ ፓይ አር ስኩዌር ነው ማለት ነው። ዛት ኢት። እሺ
ፓይ አር ኪዩብ አይደለ? መተካካት ነው በቃ አሁን እኮ ያለን ነገር 4/3 ፓይ ይኖረናል። ከዛም በኋላ ደግሞ አር ስንት ነች? 3 ኪዩብ ስናደርጋት 27 ይመጣል ነው 27 ይመጣል። ስለዚህ በፓይ እናባዛም ፓይ ስላለን 4 ሲባዛ በ27 እናደርጋለን። 4 ሲባዛ በ27 ሲካፈል ለስንት? ለ3 ሲባዛ በፓይ ከዛን እዚህ ጋር ሴንቲሜትር ነች አይደለ? ሴንቲሜትሯን ኪዩብ ስናደርጋት ምን ትሆንልናለች? ሴንቲሜትር ኪዩብ ይመጣልናል ማለት ነው ሴንቲሜትር ቮሊዩም። ስለዚህ በ3 ስንት ይመጣልናል? 9 ያመጣልንም። ስለዚህ ምን ይሆንልናል ማለት ነው? 4 ሲባዛ በ9 36 ይመጣልናል። ከዛስ ፓይ ይኖርልናል። ከዛስ ሴንቲሜትር ኪዩብ ይመጣልናል። በቃ ከዛም በኋላ መልሳችንን እናገኘን ማለት ነው። ሄዳችሁ ምርጫው ላይ ምን ማድረግ ቼክ ማድረግ ነው። ስለዚህ ምርጫው ላይ ያለው የትኛው ነው? ኤ ላይ ያለው መልሳችን ይሆናል ማለት ነው። ኤ ላይ ያለው መልስ ይሆንልናል። 48ኛው ጥያቄያችን ደግሞ ሚለን ኮንሲደር ዘ ፎሎዊንግ ዳታ ሴት ይለናል። አይ ቲንክ ፓርት 1 ላይ ምኩስ ለኳርታይል ሰጥተናል ስለ አንግሩፕ ዳታ ነው እንጂ ዘን ዋት ዘ ሰከንድ ኳርታይል which is እንግዲህ ሰከንድ ኳርታይል ምን ነው? ዴሳይል 5 እንደዚሁም ፐርሰንታይል 15 ከሚዲያን ጋር እኩል ናቸው ማለት ነው። ሲምፕሊ ሰከንድ ኳርታይል ማለት ምንም ፈልጉ እያለን ነው። ሚዲያኑን ብንፈልግ ራሱ የዚህን የግሩፕ ዳታ መልሳችንን እናገኛለን። ነገር ግን ሰከንድ ኳርታይሉን እንዴት እንደምንፈልግ እናያለን። የመጀመሪያው ነገር ስቴፓችን የሚሆነው ወደ ሌላ ሳኔ ፎርሙላውን ማስታወስ ነው። ስለዚህ ጀነራሊ ሰከንድ ኳርታይልም ሆነ ሰርድም ዋንም የምንጠቀመው ፎርሙላ እንግዲህ ምን ይሆንልናል ማለት ነው? አሲዩም ኪ ኬ ብንለው ኪው ኬ ምንላት እንግዲህ 1 2 3 ልትሆን ትችላለች ማለት ነው። ስለዚህ ቢኤል ያው ምን እንደሆነ ዲፋይን አደርግላችኋለሁ። ቢኤል ኢንቱ ኬኤን ኦቨር 4 ሲንስ ኢትስ ኳርታይል ማለት ነው ማይነስ ምን ኮሙሌቲቭ ፍሪኩዌንሲ ቢ4 ታይምስ ክላስ ኢንተርቫል ማለት ትችላላችሁ። ይሄኛው በጣም አሁን ቢኤል እና አይ ናቸው ትንሽ የሚያወዛግቡን ማለት ነው። ስለዚህ ኦቨር ኤግዛክት ፍሪኩዌንሲ ይሆናል ማለት ነው። ታይል 2 ነው ፈልጉ የተባል ነው አይደለ? ኪው2 ነው ፈልጉ የተባል ነው። ስለዚህ ይሄ ኪው2 የት ነው የሚገኘው? እዚህኛው ጋር ነው ወይስ እዚህኛው ጋር ነው የሚለውን ነገር መፈለግ አለብን ማለት ነው። ስለዚህ እሱን ለመፈለግ ደግሞ የምንጠቀመው እንግዲህ ሎኬሽኑን ለማግኘት እቺኛዋን ነው የምንጠቀመው። ያ ማለት ኪው2 የት እንደሚገኝ ለማወቅ ከፈለግን ምን እናደርጋለን ማለት ነው? kn ኦቨር 4 the power of th ዚ ይሆንልናል ማለት ነው። እዚህኛው ክላስ ላይ ነው የሚገኘው ማለት ነው ያለን ነው። ስለዚህ k ስንት ነች? ሁለተኛው ኳርታይላ 2 ሲባዛ n ስንት ነች? ፍሪኩዌንሲውን መደመር 4 ሲደመር 8 12 12 ሲደመር 5 17 ሲደመር 3 20 ሲካፈል ለስንት? ለ4 እናደርጋለን ማለት ነው። ተዛን the power of th እናደርጋለን። ዘን ይሄኛው ስንት ይሆንልናል ማለት ነው? 40 ሲካፈል ለ4 10። ስለዚህ 10ኛው ላይ ነው የሚገኘው እያለን ነው ማለት ነው። 10 ነው። ስለዚህ ይሄኛው kn over 4 10 ነው። ስለዚህ 10 ደግሞ የቱ ጋር እንደምትገኝ እናያለን። ለምሳሌ የመጀመሪያው ክላስ ላይ እስከ 4 ነው ፍሪኩዌንሲውን ነው የምታዩት እዚህ ጋር ማለት ነው። እስከ ስንት ነው የተሰጠን? እስከ 4 ነው የተሰጠን ማለት ነው። ስለዚህ ምን እናደርጋለን ማለት ነው? እስከ 4 ድረስ ያሉት እዚህ ጋር ናቸው። ልክ ሁለተኛው ጋር ስንደምር ግን ከ4 ጀምሮ እንግዲህ 5ኛው 6ኛው 7ኛው 8 እንደምርበታለን። ከ4ኛው እስከ 8ኛው that means እስከ 12ኛው ያሉት የትኛው ውስጥ ነው የሚገኙት? እዚህ ውስጥ ነው። የኛው ደግሞ ስንት ነው ይመጣልን? 10ኛው አይደለ? ስለዚህ ኪው2 የት ነው የሚገኘው ማለት ነው? እዚህ ውስጥ ነው የሚገኝልን ማለት ነው። የት ውስጥ? ሰከንድ 1 ሰከንድ ክላሱን ታወቀን። ሌላ ነገር ቢኤሉን ማውጣት። ቢኤል የምንለው ሰከንድ ክላስ የሚገኝበት ሎወር ባውንደሪ ነው። ያ አይ ሚን ይሄ ኪው2 የሚገኝበት ሎወር ባውንደሪ ነው። ሎወር ባውንደሪ ማለት ነው 30 ነው። ግን አሁን 30ን ብቻ መውሰድ አንችልም። እንደ 11ኛ ክላስ ተወሰድ ነው መውሰድ እንችላለን። 12ኛ ደግሞ የሆነ ሬንጅ ላይ ይመስለኛል። ሬንጅ ለግሩፕ ዳታ ይሁን ምናምን ላይ ግን ድሮ ኦልድ መጽሐፉ ላይ ነበርና ኮሬክሽን ፋክተር የሚባል አለ። ኮሬክሽን ፋክተር ሲምፕሊ የምንለው ምንድነው? እዚህኛው ጋር ለምሳሌ ይሄኛው 3ኛው ክላስ እና 4ኛው ክላስ አለው። አይኒ ክላስ መውሰድ ትችላላችሁ። ግን ያው ኮንሲኩቲቭ መሆን አለባቸው። 3 4 ወይ 1 2 2 3 ምናምን መውሰድ ነው። ስለዚህ ይሄኛው ኮሬክሽን ፋክተሩን ለማግኘት የ3ኛው ክላስ አፐር ባውንደሪ አለ አይደለ? እንደገና ደግሞ የአራተኛው ክላስ ሎወር ባውንደሪ አለ። ዛት ሚንስ ኮሬክሽን ፋክተር የምንለው እንግዲህ ይሄኛው the lower boundary of the fourth class minus the upper boundary of the third class over 2 ነው። that means lower boundary of the fourth class 50 ነው ሲቀነስ the upper boundary of upper class of third class ደግሞ 49 ነው
ሲቀነስ ሲካፈል ለሁለት እናደርገዋለን ማለት ነው። which is እንደገና ደግሞ ሶስተኛውና ሁለተኛውን ብንወስድ ምንም አንድ አይነት ነው እቺኛዋን የምንወስደው ማለት ነው። ስለዚህ 40 ሲቀነስ 39 40 ሲቀነስ 39 የዚህኛውንም የአንድና የሁለትንም መውሰድ ትችላላችሁ። አንድ ነው መልሳችሁ ኦቨር 2 ማለት ነው። ስለዚህ 1 ኦቨር 2 that means 0.5 ይመጣልናል ማለት ነው። 0.5 አይደለም። ስለዚህ ኮሬክሽን ፋክተራችን 0.5 ተመጣ። ሎወር ባውንደሪዎች ላይ እያንዳንዱ ለምሳሌ የመጀመሪያው ክላስ ሎወር ባውንደሪው 20 ነው አይደለም። ስለዚህ ምን ብለን እናደርጋለን? ሎወር ባውንደሪው ላይ ኮሬክሽን ፋክተራችን ስንት ይመጣልን? 0.5 አይደለ? እንቀንስባቸዋለን ሎወር ባውንደሪው ላይ ማለት ነው። እንቀንሳለን እያንዳንዱ ላይ። ለምሳሌ ይሄኛው 19.5 ይሆናል። 30 ደግሞ 29.5 40 39.5 50 49.5 አፐር ባውንደሪው ላይ ደግሞ እንደምራለን። ለምሳሌ 29 ነው 29.5 ይሄኛው 39.5 49.5 59.5 ይሆናል። የኛ እዚህኛው ሎወር ባውንደሪዋን ነው የምንወስደው። ስለዚህ 0.5 እንቀንሳለን ስንት ይመጣል? 29.5 ይመጣል። ይሄን 3 ጊዜ ምናምን ይሰራውት እዚህ ምርጫ ውስጥ ያለው ለመፈለግ ማለት ነው። አንዳንድ ጊዜ ምን ያደርጉታል? ኮሬክሽን ፋክተር ሳይኖር ይሰሩትና መልሱን እዚህ ጋር ያስቀምጡታል። ለምሳሌ 30 ወስዳችሁ ብትሰሩት እንግዲህ እዚህ ጋር በ0.5 ልዩነት ይኖረዋል ማለት ነው። እሺ ከዛ kn over 4 which is እንግዲህ kn over ስንት 4 ስንት አግኝተናል? 10 አግኝተናል አይደለ? ኪውቱ ስለሆነ ሌላ ኩሙሌቲቭ ፍሪኩዌንሲ ቢፎር ይቀረናል። ኩሙሌቲቭ ፍሪኩዌንሲ ቢፎር እስቲ ኩሙሌቲቭ ፍሪኩዌንሲ ደግሞ የምንለው ምንድነው? የዚህኛው ኩሙሌቲቭ ፍሪኩዌንሲ ይሄኛው ነው። የዚህኛው ኩሙሌቲቭ ደግሞ ፍሪኩዌንሲው ይሄኛው ሲደመር ይሄኛው ስንት ይሆናል? 4 ሲደመር 8 12። የዚህኛውንስ ለማግኘት 12 ሲደመር 5 17። የዚህኛውን ለማግኘት ደግሞ እንግዲህ 17 ሲደመር 3 20 ይሆንልናል። አሁን ሚዲያችን የሚገኘው እዚህ ውስጥ ነው አይደለ? እዚህ የዚህኛው ምን ኩሙሌቲቭ ፍሪኩዌንሲ ቢፎር ኩሙሌቲቭ ፍሪኩዌንሲ የዚህኛው 12 ነው ግን ቢፎር ነው ያለን ቢፎር። ስለዚህ 4 ይሆንልናል ማለት ነው 4 ኤፍሲ ሚንስ ኤግዛክት ፍሪኩዌንሲ እንግዲህ ኳርታይል 2 የሚገኝበት ኤግዛክት ፍሪኩዌንሲያችን ስንት ይሆናል? 8 ማለት ነው 8። እንደገና ደግሞ አይጋም ችግር አለ። ለምሳሌ አንዳንዴ አሁን እንኳን እንትኑን ታገኘን ሶ ሲምፕል 10 ይሄኛው ለምሳሌ 30 ስለዚህ 29 ነጥብ ስንት 5 እስከ ስንት 39.5 0.5 አፐር ባውንደሪው ላይ እንደምራለን። ሎወር ባውንደሪው ላይ እንቀንሳለን ማለት ነው። ሎወሩ ይቀንስበታል አፐሩ ደግሞ ይደመርበታል ማለት ነው። ስለዚህ 39.5 ሲቀነስ 29.5 ስንት ይመጣልናል ማለት ነው? 10 ይመጣልናል ማለት ነው። ስለዚህ አይ ስንት ትመጣልናለች? 10 ይመጣልናል ማለት ነው። አንዳንዴ ስንት ከ20 እስከ 29 ሲቀነስ 20 ብሎ 9 የሚወስድና መልሱን ይሰራሉ እና በጣም አወዛጋቢ ነው። እዚህ ላይ ያው ሲንስ ዳታም ስለሆነ ኤግዛክት ቫልዩ መታወቅ አይለብንም፣ ግን እዚህ ጋር መልሱን ደግሞ ባጣጋጉት አንዳንዴ ጥሩ ነው። ስለዚህ አያችን ስንት ይመጣል? 10 ማለት ነው። አሁን ምን ቀረን? በቃ ተክቶ መስራት ብቻ ነው የቀረን። ቢ 29.5 እስቲ ከዚህ ጋር ብንጀምር 29.5 ሲደመር ኢንቱ kn over 4 10 አግኝተናል አይደል? 10 እዚህኛው ጋር ሲቀነስ ፍሪኩዌንሲ ቢፎር 4 ሲካፈል ለኤግዛክት ፍሪኩዌንሲ ኤግዛክት ፍሪኩዌንሲ 8 ሲባያችን ደግሞ 10 ማለት ነው። እሺ የኛው ኳርታይል 2 እየፈለግን ነው ማለት ነው። 29.5 ሲደመር እናደርግና 10 ሲቀነስ 4 6 ሲካፈል ለ8 ሲባዛ በስንት በ10 ማለት ነው በ10። እሺ ስለዛን ኤስ ምን ይሆንልናል? 29.5 ሲደመር ኤ 6 ሲባዛ ማቃለል እንችላለና በ2 ስንት ይመጣልናል? 3 በ2 4 4 over 7 መጣልን ሲባዛ በ10። ስለዚህ 29.5 ሲደመር ስንት 30 ሲባዛ በ10 አይ ሚን 3 ሲባዛ በ10 30 ሲካፈል ለ4 which is እንግዲህ 6.75 ምናምን ይመጣልናል ማለት ነው። 6.75 ሳይሆን 7.5 አካፍሎት 7.5 ማለት ነው። እሺ ይሄኛውን ታዲያ ደምሩችኛውን 5 ይሄኛውን ሲወጣ 30 ይሆናል። ተዛም 7 እንደምርበት ኤግዛክትሊ 37 እንግዲህ ይመጣልናል ማለት ነው። ፖሲብል አውትካም ይሄኛውን 30 አድርጋችሁ ብትሰሩ ተዛን ይሄኛውን 9 ብታረጉት ደግሞ 36
6 ምናምን ይመጣላችኋል። እንደው አጠጋግተን ምናምን ብላችሁ እንደዚህ ማስቀመጥ ማለት ነው። ስለዚህ እንደው እንደዚህ እንኳን ብትሳሳቱ ሁልጊዜ ደግሞ እንደዚህ አትስሩ፣ ዘወር አድርጋችሁትም ስሩ። እንግዲህ አልመጣ ካላችሁ እንግዲህ አጠጋግቶ መስራት ነው እንጂ እንደገና ስትሰሩ ሰዓት ነው የሚጨርሰው። አብሶ ደግሞ ኤግዛክት ኤግዛሙ ላይ የምትሆኑ ከሆናችሁ ማለት ነው። ኤግዛክት ኤግዛም ላይ የሚሆናችሁ ካለ ማለት ነው። እሺ ሌላኛው ምንድነው የሚለን ማለት ነው issues factor is polluting an agricultural field around it in such a way that the rate of pollutant entering the field at t is months in እንግዲህ ታይሙ ማለት ነው is given by n of t like f of x ምናምን እንደምንለው ማለት ነው። እኛው በጣም ጥያቄው በጣም ቀላል የሆነ ጥያቄ ነው። n of t is equals to 300 t is the power of 1 over 2 t is the power of 1 over 2 ማለት እኮ በቃ under radical of t ማለት ነው። where n ምን ቢሆን the total number of pounds of pollutant in the field at a time ብዛታቸው ማለት ነው። t የሆነ at time t ማለት ነው። how many pound of pollutant enter the field in 9 months አሁን ፖሊታንቱ የሚገቡበት like እንደ ፋንክሽናችን n of t is equals to a 300 t is the power of 1 over 2 ነው። t የምንለው በየወሩ ያለው ሰዓት ነው። pound of pollutant ማለት ብዛታቸው ምናምን ነው። pound means የሆነ ብዛታቸው ማለት ነው የሚገቡበት። ስለዚህ how many pound of pollutant በ9 መንዝ ውስጥ ስንት ፖሊታንቶች ምን ይላሉ ማለት ነው ወደዚህ ፊልድ ይገባሉ ነው የሚላል ማለት ነው። ስለዚህ ቲ ምንድነች? ያው 9 አይደለች የተሰጠችን። ስለዚህ n of t ጋር ምን መክተት 9 መክተት ማለት ነው በቃ። ከዛስ 300 ታይምስ ምን አሁንም በቲ በኩል ስንት መክተት ማለት ነው 9 መክተት 9 1 over 2 ማለት ነው። ስለዚህ ስንት ይመጣልናል ማለት ነው 300 ሲባዛ አንደር ራዲካል ኦፍ ስንት 9 1 over 2 ማለት ነው 9 አይደለ? ስለዚህ 300 ማለት ነው በ3 ማለት ነው 300 ሲባዛ በ3 ቀጥታ ስንት ይመጣልናል ማለት ነው 900 ይመጣልናል ማለት ነው። ያው መልሱ እንደምታዩት የለም ግን I think ስህተት ያለበት ነው የሚመስለኝ። አሰራሩ እንደዚህ ሆኖ እዚች ጋር 3/2 ምናምን ያለች ነው የሚመስለኝ። ወይ እንግዲህ እኔ ታይፕ አላደረኩትም ታይፕ ሲደረግ ተሳስቶ ይመስለኛል። ስለዚህ አሲዩም ለምሳሌ አሰራሩ ምንም አንድ አይነት ነው እንደተነጋገርነው n of t መልሱ 8100 ስለሚመጣ ማለት ነው። ቼክ አድርጉት ኦሪጂናል ታላችሁ ተባብለናል። ስለዚህ 300 t the power of ስንት 3/2 ነው የሚለው ኦሪጂናል ፋንክሽን ጥያቄው ማለት ነው። ስለዚህ n of ስንት ነው ፈልጉ የተባለው n of 1 over 2 ሆነ ችግር የለው መልሱን ለማምጣት ነው እዚህ ጋር እንጂ አሰራሩ አንድ ነው። እዚህ ጋር 1 over 2 ስላደረግን ነው። ስለዚህ t ጋር ስንት እንተካለን ማለት ነው 9 እንተካለን ማለት ነው። ስለዚህ 300 ታይምስ ምን ማለት ነው እንግዲህ ይሄኛው t ማለት እኮ ምንድነው 1 over 2 ታይምስ ምን ማለት ነው 3 ማለት ነው አይደለ? እንደዚህ አድርገን መጻፍ እንችላለን። ስለዚህ 300 ሲባዛ 1 over 2 t ማለት ደግሞ ራዲካል t ማለት ነው። t 9 ተሰጥተናለች 9 ስንት አለችን 3 ማለት ነው። እሺ ከዛም በኋላ ምን ይሆናል 300 ሲባዛ በስንት 9 ከራዲካል ሲወጣ 3 ይሆንልናል ማለት ነው። ስለዚህ 300 ሲባዛ በስንት ማለት ነው በ27 which is እንግዲህ ይሄኛውን ስታባዙ 8100 ይመጣላችኋል። ኦሪጂናሉ ካላችሁ ቼክ አድርጉት። ምንም የተቀየረው እቺ ነች እንጂ ምንም አሰራሩ አንድ ነው። ስለዚህ መልሳችን ይሄኛው ይመጣል ማለት ነው። ምን ተሆነ ይሄኛው 1 over 2 ሳይሆን 3 over 2 የሚሆን ከሆነ 1 over 2 የሚሆን ተሆነ 900 ነው። ስለዚህ እንደዚህ ነው የሚሰራው ማለት ነው። እሺ 50ኛው ጥያቄያችን ደግሞ የሚለን ምንድነው consider the graph of the linear function f of x which is linear እንግዲህ ፋንክሽናችን f of x is equals to ax plus b። ስለዚህ ለምሳሌ 2x plus b በለው 2x plus b which of the following is true? It's an increasing function when b is 0 greater than 0. It is not necessary ሊሆንም ይችላል ላይሆንም ይችላል። ያ ማለት b ከ0 የሚበልጥ ከሆነ ኢንክሪዚንግ ፋንክሽንም ሊሆን ይችላል ላይሆንም ይችላል። ግን ግድ ለምሳሌ አሁን እዚህኛው ማለት ነው 2x minus 1 b ስንት ነው -1 ነው አይደለ? ስለዚህ ለዛን ሆኖ ራሱ ኢንክሪዚንግ ፋንክሽን ነው ማለት ነው። ግድ ኔሰሰርሊ ላይሆን ይችላል ይሄኛውም ሊሆን ይችላል ማለት ነው። ስለዚህ ይሄኛው ኔሰሰርሊ አይደለም። ስለዚህ ሙሉ በሙሉ ትሩ አይሆንልንም። the graph intersects the x axis at b, 0 ያው f of x is equals to y ማለት y is equals to ax plus b ነው አይደለ? x አክሲሱን ነው የምፈልገው። ስለዚህ x አክሲስ ምንለው y ምን የሚሆንበት 0 የሚሆንበት ነው። y 0 ሲሆን ምን ይሆንልናል
ax plus b ተዛን ኤክስን ለብቻው ለማስቀረጥ ስንል ይሄኛው ወደዚህ ሲመጣ ማይነስ b is equals to ax ይመጣልናል ማለት ነው። ስለዚህ ምን እናደርጋለን ኦቨር a ይሄኛውንም ኦቨር a a በa ሲጠፋ the value of x become እንግዲህ ማይነስ b ኦቨር a ማለት ነው። ስለዚህ x አክሲሳችን ምንድነው የሚሆነው ማለት ነው ማይነስ b ኦቨር a 0 ነው ኢንተርሴክት የሚያደርገው እንጂ b 0 ላይ አይደለም። y አክሲስስ ብንባል ለምሳሌ y አክሲስ የምንባል ደግሞ y is equals to ax plus b ነው ax plus b ነው። ስለዚህ x ምን የሚሆንበት 0 የሚሆንበት ይሄ 0 ይሆንልናል። ስለዚህ 0 ምን ይሆንልናል b ይሆንልናል ማለት ነው። የy አክሲስን አገላብጦት ነው ማለት ነው ያመጣው። ስለዚህ ይሄኛው ፎልስ ይሆናል ማለት ነው። x አክሲስ የሚሆነው ይሄኛው ነው ማይነስ b ኦቨር a 0 ማለት ነው። this graph is a straight line that's true የሊኒየር ፋንክሽን ግራፋቸው ምንድነው straight line ነው። is decreasing function when b is less than 0 ይሄኛው ያንሃል necessarily አይደለም። 0 ሆነ ማለት b ኔጌቲቭ ሆነ ማለት decreasing function ነው ማለት ይቻላል። በቃ it depends on the coefficient of x እንጂ b ላይ አይደለም ዲፔንድ የሚሆነው ማለት ነው። ስለዚህ that's it ማለት ነው። እሺ ስንት ይሆናል 51ኛው ማይካተትልንም ያው ገለገለን ማለት ነው። ምን ይሆናል 52ኛው suppose the perimeter of a square is 60 cm then what's the length of its diagonal ስለዚህ perimeter አለው ስኬሩን ማለት ነው ብንስለው ምን ይሆንልናል ማለት ነው assume this is square ስለዚህ perimeter ምነው ክብ ነው አይደለ ለምሳሌ እዚህ ጋር ይኖረናል እዚህ ጋር ሳይድ ይኖረናል እዚህ ጋር ሳይድ ይኖረናል እዚህ ጋር ሳይድ ይኖረናል ያ ማለት ሳይድ ሲደመር ሳይዱ ሲደመር እዚህ ጋር ያለው ሳይድ ሲደመር ይሄኛው ሲደመር እንደገና እዚህ ጋር ያለው ሳይድ ሲደመር አሁንም የቱ ጋር ያለው እዚህ ጋር ያለው ሳይድ ሲደመር ማን ይሰጠናል ፐሪሜትሩ 60 ሴንቲሜትር ተሰጥቶናል። በቃ ሴንቲሜትር ችግር የለውም። ስለዚህ ስንት ሳይድ አለን አራት ሳይድ አለን አይደለ አራት ሳይድ እዚህ ኳልስቱ ስንት 60 ይሆንልናል ማለት ነው። ስለዚህ አንዷን ሳይድ ለማግኘት 4 ኦቨር ለ4 እናደርገዋለን። ስለዚህ አንደኛዋ ሳይድ ያ ማለት እቺኛዋ ስንት ሆናለች ማለት ነው 60 ሲካፈል ለ4 15 ስለዚህ አንዷ 15 ሆነልናለች አንዷ 15 ሆነልናለች። እንግዲህ ኤሪያውን ፈልጉ ብትባሉ ደግሞ 15 ስኩዌር ነው የምታደርጉት ማለት ነው። እሺ ጌት ተባሉ ነው አይደለ ሶ ዲያጎናሉን ፈልጉ ስንባል ምንድነው የምናደርገው ማለት ነው እቺኛዋ ከዚህኛው እስከዚህኛው ያለው ዲያጎናሉ the length of diagonal ማንንም የተጠየቅነው እቺኛዋን ማለት ነው። ስለዚህ እስቲ እናውጣት እቺ ለብቻዋ አድርገን ብናወጣት ዲያጎናሉ እንደዚህ ቢሆን ተዛን አንደኛው ሳይድ ወደ ታች ይኖርልናል to the other side of the square ስለዚህ ይሄኛው እንደዚህ ይሆንልናል ማለት ነው። እንደዚህኛው ላይክ እንደዚህኛው ይሆንልናል። ስለዚህ እዚህ ጋር ምን ይኖረናል ማለት ነው 90 ዲግሪ ይሄና ይሄኛው ሳይድ ነው ስንት ተሰጥቶናል ይሄኛው 15 ይሄኛው 15 ስለዚህ ይሄኛው ዲያጎናል ዲ ብንለው ይሄኛው ሌንግዝ ፈልጉ ነው ያለው። ስለዚህ 90 ዲግሪ ነው ማንንም መጠቀም እንችላለን ፓይታጎረስ ቴረም that means d square is equals to 15 ስኩዌር ሲደመር 15 ስኩዌር equals to assume twice of 15 ስኩዌር ማለት እንችላለን ምንም አዲስ ነገር የለውም 15 ስኩዌር ሲደመር 15 ስኩዌር ስለዚህ twice of 15 ስኩዌር ስለዚህ ማባዛትም ትችላላችሁ ምንም አዲስ ነገር የለውም ግራንድ አጋባችሁ so that ምን ይሆንልናል ማለት ነው 2 times 15 ስኩዌር ስናረጋት ደግሞ ስንት ትመጣልናለች ማለት ነው 225 ይመጣልናል 225 ይመጣልናል 25 ስለዚህ እቺ 225 ትወጣልናለች by using እንግዲህ ለምሳሌ ያው ፕሮፐርቲ አለ ስለዚህ 215 ከራዲካል ስትወጣ 15 ን ስኩዌር አድርገን አይደል 215 ያገኘነው ስለዚህ 15 ትወጣለች 2 ደግሞ እዛው ውስጥ ሆነልናለች ማለት ነው 2 ትሆነልናለች። ስለዚህ ዲያጎናሉ አንዱ ዲያጎናል እንግዲህ ሜጀር የሚያደርገው 15 ራዲካል 2 ሴንቲሜትር ያህል ነው ማለት ነው so that the answer should be እንግዲህ ዲ ማለት ነው ዲ ላይ ያለው መልስ ይሆነናል ማለት ነው። ሶስተኛውም ጥያቄ እንደምታዩት discussion won't include in 2017 university entrance exam አንዳንዴ ይሄኛው እንኳን ጥያቄው ነው ስህተት ያለበት እንጂ እንትን ሊሆን ይችላል ስለ ፋንክሽን ነው ለታይፕስ ኦፍ ፋንክሽን ሆነ ግን ጥያቄው ስላለበት ነው እንደዚህ ያልኩት። ከዚህ በፊት ያሉት ስለ ሃይፐርቦላ ምናምን ስለ ኮምፕሌክስ ነምበር ራሱ እንግዲህ ምን አስበው እንደሆነ ሶስት አካተዋል ፓርት 1 ላይም እንዳየነው ስለ ሎጂክም የመጣለ እንግዲህ ተዘለለዋል ማለት ነው ምንም ሰዓት መጨረስ አያስፈልግም ስለሱ ማለት ነው።
እችን ደግሞ ምንድነው የሚለን which of the following is not among the procedures to find the gradient of the curve y is equals to f of x which is defined at x is equals to 1 simplifying the expression f of x minus f of 1 over x minus 1 that's true ምንም እንትን ይሆንልናል አቬሬጁ ይሆንልናል ስለዚህ ይሄኛው ትሩ ነው ስለዚህ ያስፈልገናል ማለት ነው ትክክለኛ ፕሮሲጀር ነው evaluating the quotient ይለናል evaluating the quotient f of x minus f of 1 over x minus 1 at x is equals to 1 ይለናል this is not እንግዲህ ፕሮሲጀሩ አያስፈልገንም we cannot evaluate the expression at x is equals to 1 ዝም ብለን roughly x is equals to 1 ላይ ኢቫሉዌት ማድረግ አንችልም ምክንያቱም ባይ ዲቪዥን ምን ሊያመጣ ይችላል 0 ላይ ያመጣልን ይችላል ማለት ነው ኮሽንቱ ስለዚህ መጀመሪያ ምን ማድረግ አለብን ሲምፕሊፋይ ማድረግ አለብን ወይም ደግሞ ሊሚት መውሰድ we have to take limit ማለት ነው ሊሚት መውሰድ ይኖርብናል finding the quotient of f of x minus f1 over x minus 1 that's true finding the value of f of x minus f of 1 over x minus 1 as x approaches 1 this is limit ማለት ነው approaches 1 ኢንስታንታኒየስ አይደል ስለዚህ ምን ይሆንልናል ይሄኛውን አት ሊሚት a እየወሰድን ስለዚህ ማድረግ እንችላለን ይሄኛው ግን ቀጥታ ምን ማድረግ አንችልም ኢቫሉዌት ማድረግ አንችልም መጀመሪያ ምን መውሰድ ሲምፕሊፋይ ማድረግ አለብን ወይም ደግሞ ሊሚት ቴክ ማድረግ አለብን ማለት ነው 55ኛው ጥያቄያችን ደግሞ የሚለው በጣም ቀላል ጥያቄ ነው ይሄኛው which one of the following are financial institution ይሄ ገንዘብ ትራንዛክሽን ያለባቸው ነገር ኢንስቲትዩሽን የሆነ የትኛዎቹ ናቸው አዋሽ ባንክ which is ባንክ አይደለ የሆነ CBE ኮመርሻል ባንክ ኦፍ ኢትዮጵያ የሆነ ክሬዲት ዩኒየን and women association ይሄኛው ግን አይሆንልንም ማለት ነው ስለዚህ ይሄኛው ሙሉ አይደለም ሙሉን ያዝ አይደለም CBE እሺ ይሆንልናል ክሬዲት ዩኒየን ይሆንልናል ሴቪንግ and ክሬዲት አሶሲዬሽን ይሆንልናል ዳሽን ባንክ ይሆናል ስለዚህ ይሄኛው ሙሉ ይሆናል ይሄኛውስ አዋሽ ባንክ ያውዝ አሶሲዬሽን ክሬዲት ዩኒየን and CBE ይሄኛው ደግሞ ስለማይሆን ይሄኛውም አይሆንልንም ማለት ነው ሙሉ ለሙሉ ክሬዲት ዩኒየን ያውዝ አሶሲዬሽን አለ እዚህ ጋር women association አለ ስለዚህ በዚህ ምክንያት ይሄኛውም አይሆንም so the answer should be A B ማለት ነው ኮመርሻል ባንክ ኦፍ ኢትዮጵያ ንግድ ባንክ ፋይናንሻል ኢንስቲትዩሽን ነው ፋይናንሻል ማለት ከገንዘብ ጋር ነገር ማለት ነው ገንዘብ ነክ የሆኑ ኢንስቲትዩሽኖች ክሬዲት ዩኒየን ይሄኛው ያስሙም ያመለክተናል ሴቪንግ ኤንድ ክሬዲት አሶሲዬሽን ይሆናል ዳሽን ባንክ ኢስ ባንክ ስለዚህ ይሆንልናል ማለት ነው መልሳችን ቢ ይሆንልናል ማለት ነው ምን ይለናል which one of the following is the simplified form of the expression 24 1 over 3 over 2 3 over 4 3 the power of 4 over 3 which is really amazing የሆነ ጥያቄ ነው ይሄኛው ደግሞ 24 1 over 3 over 3 the power of 4 over 3 ነው የሚለን ማለት ነው ሶ ይሄንን ሶልቭ ለማድረግ የመጀመሪያው ስቴፕ ቴክ ማድረግ ያለብን ይኸውላችሁ አሁን በምንም አጋጣሚ ቤዙን አንድ አይነት አታረጉትም ስለዚህ try to እንግዲህ እንትኑን አንድ አይነት ለማየት መሞከር ስለዚህ 24 1 over 3 over ምን ይሆንልናል ማለት ነው 3 the power of ስንት ነው የሚለን 3 the power of 4 over 3 አይደል ይሄኛውን እንዴት አድርገን መጻፍ እንችላለን 3 the power of 1 over 3 the power of 4 አድርገን መጻፍ እንችላለን ወይም ደግሞ ተገላቢጦሹ ማለት ነው ተገላቢጦሹ ማለት 3 the power of 4 the power of 1 over 3 አሁን ይሄኛውን እኮ ብናባዛው 4 ሲባዛ 1 4 ከዛ ነው ዲ3 4 over 3 መልሶ ይሰጠናል ማለት ነው ስለዚህ 21 over 3 24 1 over 3 over 3 the power of 4 over I mean 3 the power of 4 ማለት ደግሞ ስንት ነው 81 አይደለ ስለዚህ 81 1 over 3 እናደርገዋለን ማለት ነው እሺ አሁን 1 over 3 1 over 3 24 over 81 the power of ስንት ማድረግ እንችላለን ማለት ነው 1 over 3 ማድረግ እንችላለን ማለት ነው አንድ አይነት ቤዝ ስላለን ከዛን ማቃለል ለምሳሌ ይሄኛውን በስንት ማቃለል እንችላለን በ3 ስንት ይመጣልናል 8 ይመጣልናል ይሄኛውን በስንት ማቃለል እንችላለን በ3 ማቃለል እንችላለን 27 ስለዚህ 27 1 over እንደዚህ ማለት ነው ቶታል 1 over 3 አሁን ደግሞ እንደገና መልሰን ዲስትሪቢዩት እናድርገው ለሁለቱም ብናደርጋቸው 8 1 over cube 1 over cube እናደርገዋለን ይሄኛው ደግሞ ምን ማለት ነው ይሄኛው ደግሞ ምን ማለት ነው የሚለውን ነገር ስናይ 8 1 over cube ማለት ምንድነው under radical of cube root of 8 እንደማለት ነው cube root of 8 over
27 1/3 ማለት ደግሞ ኪዩብ ሩት ኦፍ 27 እንደማለት ነው። ስለዚህ ሁለቱም ያ ማለት የሆኑ ቁጥሮች እንግዲህ 3 ጊዜ ተባዝቶ 8ን የሚሰጠን ማን አለ? 2 to the power of 3 8 አይደለም። 27ን 3 ጊዜ ተባዝቶ የሚሰጠን ማን አለ? 3። ስለዚህ ይሄኛው ነው ማለት ነው። so the final answer should be D ማለት ነው። ያው እንደዚህ ትንሽ ማሰብ ነው የሚፈልገው ማለት ነው ይሄኛውን ለመስራት። ያችንን ደግሞ እንግዲህ አሁን ነው እዚቹ ጋር እንግዲህ የሆነች ነገር ያዙና ከሞከራችሁ በኋላ ኮሜንት ሴክሽን ላይ A ተሆነ A B ተሆነ B C ተሆነ D እንግዲህ ያላችሁትን ብላችሁ የመጣላችሁን ማለት ነው። ያልገባችሁ ልጆች ትላላችሁ ደግሞ አልገባኝም ብላችሁ መልሱን አስቀምጡልን ማለት ነው። እንግዲህ ይሄን ይመስላል። እንግዲህ ያው እንደነገርኳችሁ ሌሎች ሳብጀክቶችን እንሰራለን። ልክ እንደሰራን ወዲያውኑ ያው ኤግዛማችሁን ስለደረሰ ወዲያውኑ እንደሚደርሳችሁ ቅድም እንዳልኳችሁ አሁኑኑ ሰብስክራይብ ያላደረጋችሁ ተማሪዎች ሰብስክራይብ አድርጉ። ለጓደኞቻችሁ ደግሞ ምን ታደርጋላችሁ ማለት ነው ሼር አድርጓቸው። እዚሁ ዩቲዩብ ፕላትፎርሙ ደግሞ ለተለያዩ ተማሪዎች ለእንደናንተ አይነት ተማሪዎች እንደሚያደርስ ያዩትን ቪዲዮ ወይ ይሄኛውን ቪዲዮ ምን ታደርጋላችሁ ላይክ አድርጉ ማለት ነው። እንወዳችኋለን። እንግዲህ ኔክስት ሳብጀክት ፓይለት ኤግዛም ላይ እንገናኝ።